አዲስ ኪዳን መጽሐፍት ነው ወደ ብሉይ ኪዳኑ እንሂድ ከተባለ ብሉይ ኪዳን ላይም ብንሄድ ከብሉይ ኪዳን መጽሐፍት ያ ሶሳይቲው ኦኬ ያ የእግዚአብሔር ህዝብ የተባሉት መጀመሪያ የተጻፉት እንደምታውቁት የሙሴ መጽሐፍት ናቸው ቶራዎቹ ናቸው አምስቱ የሕግ መጽሐፍት ከዛ በፊት የእግዚአብሔር ህዝቦች ነበሩ የብሉይ ኪዳን መጽሐፍትን ብናነሳ በብሉይ ኪዳን የእግዚአብሔር ህዝቦች ከመጽሐፉ ይቀርቡ ነበር ከመጽሐፍ ከተጻፈው በብሉይ ኪዳንም የእግዚአብሔር ህዝቦች ይቀርቡ ነበር ሶሳይቲው ይቀርም ነበር ማህበረሰቡ ይቀርም ነበር በአዲስ ኪዳንም የእግዚአብሔር ህዝብ የምንባለው እኛ ክርስቲያኖች ነን ህብረቱ ክርስቲያኖች ወይም ደግሞ ቤተ ክርስቲያን በአዲስ ኪዳን ትቀርማለች ከአዲስ ኪዳን መጽሐፍት ስለዚህ በቀላሉ ምን ያሳየናል ከተባለ ቤተ ክርስቲያን ከመጽሐፍ ቅዱስ ትቀርማለች ኦኬ ቤተ ክርስቲያን ከምን ትቀርማለች ከአዲስ ኪዳን መጽሐፍ ትቀርማለች የአዲስ ኪዳኗ ቤተ ክርስቲያን ስለዚህ የአዲስ ኪዳኗ ቤተ ክርስቲያን ኦኬ የአዲስ ኪዳኗ ቤተ ክርስቲያን ኦኬ ቤተ ክርስቲያን ከመጽሐፍ ቅዱስ የምትቀድም ከሆነ ማን መጽሐፍ ቅዱስን ጽፎ የሰጠን ነው ጥያቄ ግልጽ ነው ይሄንም ሳይንቲስት መሆን አይተበቀብንም ማለት ሳይንቲስት መሆን አይተበቀብንም መጽሐፍ ቅዱስን ጽፎ የሰጠን ማን ነው ከተባለ ቤተ ክርስቲያን ናት ዛሲት ለምን እንዳትረሱ ቀደም ቤተ ክርስቲያን ብለን ስንናገር ሐዋርያትም እዚህ ቤተ ክርስቲያን ውስጥ ብልቶች ናቸው ኦኬ ቅዱስ ጳውሎስ የመጀመሪያውን መልእክት የጻፈው ቅዱስ ጳውሎስ ነው ስንል ከ47 እስከ 50 ዓመተ ምህረት ወደ ገላትያ ሰዎች የተጻፈው መልእክት እንዲህ ብለን ስንናገር መርሳት የሌለባችሁ ነገር እንዲህ ብለን ስንናገር ቅዱስ ጳውሎስም ዊዚን ዘ ቸርች ነው የቤተ ክርስቲያን ብልት ነው በክርስቶስ ኢየሱስ አምኖ ተጠምቆ ወደ ህብረቱ የተጨመረ ነው ቅዱስ ጳውሎስ ስለዚህ ቤተ ክርስቲያናት መጽሐፍ ቅዱስን ራሱ የሰጠች ይሄ በጣም ሊሰመርበት የሚገባ ነገር ነው ኦኬ ነገረ ቤተ ክርስቲያንን ከቤተ ክርስቲያን ውጭ ያሉ ሰዎችም አንዳንድ ሰዎች ደግሞ ቤተ ክርስቲያን ውስጥም ሆነው ስለ ኤክሌሲዮሎጂ ወይ ደግሞ ነገረ ቤተ ክርስቲያንን ብዙ ሰዎች አንደርስታንድ ያለ ማድረግ ችግር አለ ጋይስ ወንጌላትም ሆነ መልእክታት ቀደም እንዳልኳችሁ የተጻፉበት ዓላማ አላቸው ዓላማ የራሳቸው ዓላማ አላቸው ለዛም ነው ቤተ ክርስቲያን ከተመሰረተች ከሆኑ ዓመታት በኋላ መጻፍ የጀመሩት ስታስቡት እስቲ ጋይስ ቀለል ያለ ጥያቄ ልጠይቃችሁ ኮሜንቱን ኦን ላድርግላችሁና ወይ አንዴ ጥያቄውን ልጠይቃችሁና ከዛ በኋላ ኮሜንት ላይ ኢንተራክት አደርጋላችሁ ስታስቡት ጋይስ እግዚአብሔር አምላክ ዋናው ዓላማው ጌታችን ኢየሱስ ክርስቶስ በስጋ ኦኬ አምላክ በስጋ ሲገለጥ ጌታችን ኢየሱስ ምድር ላይ ሲመጣ ዋና ዓላማው መጽሐፍ መስጠት ነበር እንዴ ጋይስ ወይም ደግሞ የተጻፈ ጽሑፍ ሰጥቶ መሄድ ነበር ትናንት እንደውም የዋዲ አንድ ደስ የሚል አገላለጽ ሲጠቀም ሰምቻለሁ እስቲ ኮሜንት ላይ አሳውቁ መጽሐፍ ሰጥቶ የሚሄድ ዓላማ ነበረው ጌታችን ኢየሱስ ክርስቶስ ወይ ደግሞ የሆኑ መልእክታትን በብራና ነገር ጽፎ ሰጥቶ ለመሄድ ነበር ዓላማው ኦፍ ኮርስ ናይስ አንተ ዝጋው በቃ ተላለ እሺ ኦኬ ዓላማው እሱ አልነበረም ዓላማው ለምንድን ነው የመጣው ከተባለ ቤተ ክርስቲያንን ለመመስረት ነው ኦኬ ቤተ ክርስቲያንን ለመመስረት ነው ዓላማው መጽሐፍ ጽፎ መስጠትማ ከሆነ እኮ ምን ችግር አለው እኮ የሆነ አምላክ በስጋ ተገልጦ አይደል ጌታችን ኢየሱስ የሆነ ጽሑፍ በሆነ ወረቀት ላይ አድርጎ አሁንኛ ከዛ በኋላ ሐዋርያት የጻፉትን ወይም ደግሞ ወንጌላቱን ጽፎ እንኩ በቃ ይሄንን አጥኑ የዋዲ ትናንት እንደውም ሲያስቀኝ ነበር አንዲት እያወራን ነበር አላልኳችሁ እና ምን አላት እንደውም የዋዲ በጣም ሲያስቀኝ ነበር ደስ የሚል አገላለጽ ተጠቅሟል እንደዛ ቢሆንማ ጌታችን ዓላማው የመጣበት ዓላማ የሆነ መጽሐፍን ጽፎ ሰጥቶ ቢሄድ ኖሮ 3 ዓመት ከምናምን ከሐዋርያት ጋር መመላለስም መድከምን ባላስፈልገው ነበር 3 ዓመት ከምናምን ያስተማራቸው ጋይስ ኦኬ ምን ማለት ይችላል ነበር አረ ችግር የለውም በቃ የሆነ ሰዎች ቁርአንን እንደሚያምኑት አላል ከሰማይ ወረደ እንደሚለው ብለው እንደሚያምኑት በቃ የሆነ በወረቀት ነገር የአዲስ ኪዳን መጽሐፍቱን አለ አይደል ወይ ደግሞ ወንጌላቱን ኦር የሆነ ነገሩን ጽፎ ለሐዋርያት ሲያስቀኝ ነበር ያዲ ሰጥቷቸው በቃ ከ3 ዓመት በኋላ መጣለው ያጠናችሁ ጠብቁኝ ይላቸው ነበር ዓላማው እሱ ቢሆን ኦኬ ዓላማው እሱ ቢሆን ጽፎ ሰጥቷቸው በቃ ከ3 ዓመት በኋላ መለሳለሁ ጠብቁኝ 3 ዓመት ከምናምን ማስተማር ለምን አስፈልገ አጥንታችሁ ጠብቁኝ በቃ ችግር የለውም ወይ ደግሞ የሆነ መጽሐፍ ሰጥቷቸው በቃ መንፈስ ቅዱስ ይገልጥላቸዋል ወይ ደግሞ እሱ ዛው ዕውቀት ገልጦላቸው ምናምን ነገር ከዛ በኋላ በቃ ይገለጥላቸዋል ያውቀት ብሎ ይተው ነበር ዓላማው ግን እሱ አይደለም ጌታችን ኢየሱስ የመጣበት ዓለምን ለማዳን ኦፍ ኮርስ ፕራይመሪ ሪዝኑ እሱ ሆኖ ሳለ ዓለምን ማዳኑ ግን ለዓለም ሁሉ ሊደርስ የሚችለው ሚስጥራቱ እየተፈጸሙ ጌታችን ኢየሱስ ክርስቶስ በዕለተ ዓርብ
ቀራኒዮ ላይ ያፈሰሰው ደሙ ኦኬ ያ የማዳን ስራው ሰዎች ጋር ሊደርስ የሚችለው በቤተክርስቲያን በኩል በሚፈጸሙ ሚስጥራት በኩል ነው ለዛ ግዴታ ሐዋርያትም ማስተማር ነበረበት ከዛ ባለፈስ ቤተክርስቲያንን በደሙ መዋጀት ነበረበት አካሉ አደረጋት እሱ ሙሽራ ተባለ ቤተክርስቲያን ምን ተባለች ሙሽራይቱ ተባለች ራእይ ላይ ለዛ አይደል ሙሽራይቱና መንፈሱ ጌታ ሆይ ማራናታ ይላሉ ጌታ ሆይ ቶሎና ሙሽራው መጥቶ ክርስቶስ ኢየሱስ ሙሽራይቱን ይወስዳታል ኦኬ ስለዚህ ይሄ የሚያሳየው ቤተክርስቲያን ናት መጽሐፍን ጽፋ የሰጠችን ቤተክርስቲያን ናት መጽሐፍን ጽፋ የሰጠችን ቅዱስ ጳውሎስ የቤተክርስቲያን ብልት ስለሆነ ቅዱስ ጴጥሮስ የቤተክርስቲያን ብልት ስለሆነ ቅዱስ ዮሐንስ ወንጌላዊ የቤተክርስቲያን ብልት ስለሆነ ኦኬ ቅዱስ ማርቆስ እንደዛው ቅዱስ ሉቃስ እንደዛው ሁሉም የቤተክርስቲያን ብልቶች ናቸው ቤተክርስቲያኑ ስለሆኑ እነርሱ መልእክታትን ሲጽፉ በመንፈስ ቅዱስ ምሪት ቤተክርስቲያን ናት መጽሐፍ ቅዱስን ጽፋ የሰጠች ኦኬ ከዚህ አንፃር ነው የምንረዳው ይሄ በጣም መሰረታዊ ነገር ስለሆነ እንዳልኳችሁ ነው አላማቸው ራሱ ምን ነበር የሚለው ነገር ማወቅ ያስፈልጋል ወንጌላቱ ለምን ተጻፉ ለምሳሌ ጋይስ የሉቃስ ወንጌልን ሄዳችሁ ተመልከቱ እስቲ ኮሜንት አንተ ሻብራ በደንብ እየሰሙኝ ነው ወይስ ፈጥኝባቸዋል እነዚህ ሰዎች መሐል ላይ አትሊስት የነሱን እየሰማችሁ ነው ሐሳቡን በደንብ ያገኛችሁት ነው ጋይስ ነገር የቤተክርስቲያን ማወቅ በጣም ለብዙ ነገር መሰረት ስለሆነ ከቤተክርስቲያን ውጭ ላሉ ሰዎች ብቻ ሳይሆን ለኛ በቤተክርስቲያኑ ስላለንም ሰዎች ጥያቄ ያለው ሰው ችግር የለው መጨረሻ ላይ ሜቢ ጥያቄ መቀበል እንችላለን ኦኬ እሺ በጣም ጥሩ እሺ አላማቸው ምን ነበር የሚለው ነገር ማስተዋል ያስፈልጋል ጋይስ አላማቸው ምን ነበር የሚለው ነገር በጣም ማስተዋል ያስፈልጋል በቃ አንተ ሻጥፋው በቃ አንተ ሰው የስክሪኑን ያያ አይደለም እንዴ ኮሜንት የምታበረው ገላኮ መንገር ላይ ነኝ ለዛ ነው የገባው ነው ደብቀ እሺ ጋይስ የሉቃስ ወንጌልን ተመልከቱ የሉቃስ ወንጌል ሁላችሁ መጽሐፍ ቅዱሳችሁን ትይዙና ወይም ደግሞ ስልካችሁ ላይ ካለ የሉቃስ ወንጌል ምዕራፍ 1ን ተመልከቱ ለምሳሌ ሉቃስ ለምንድን ነው ወንጌሉን የጻፈው ለምን እንዲህ ይላል የሉቃስ ወንጌል ምዕራፍ 1 ቁጥር 1 ላይ ከ1 እስከ 4 እንደዚህ ይላል የሉቃስ ወንጌል ምዕራፍ 1 መግቢያው ላይ ማለት ነው እንዲህ ይላል የከበርክ ቴዎፊሎስ ሆይ ኦኬ ከመጀመሪያው ባይን ያዩትና የቃሉ አገልጋዮች የሆኑት እንዳስተላለፉልን በዚህ ቅብብሎሽ የሚባለው ነገር እንደው መጽሐፍ ቅዱስ ላይ ራሱ ግልጽ ነው ሐዋርያዊ ቅብብሎሽ ቅዱስ ሉቃስ ምን አለ የከበርክ ቴዎፊሎስ ሆይ ከመጀመሪያው ባይን ያዩትና የቃሉ አገልጋዮች የሆኑት እንዳስተላለፉልን ባይን ያዩትና የቃሉ አገልጋዮች የተባሉት ማን ናቸው ሐዋርያት የበጉ ሐዋርያት እንደምታውቁት ቅዱስ ሉቃስ ከበጉ ሐዋርያት ውስጥ አይመደብም አይደል ወይን ታቀላችሁ ኦኬ አርዴት ውስጥ ነው የሚመደቡት ወይ ደግሞ የቅዱስ ጳውሎስ ደቀ መዝሙር እንደሆነ ይታመናል ነው የቅዱስ ጳውሎስ ደቀ መዝሙር ነበር ቅዱስ ሉቃስ ከመጀመሪያው ባይን ያዩትና የቃሉ አገልጋዮች የሆኑት እንዳስተላለፉልን በእኛ ዘንድ ስለተፈጸመው ነገር ብዙዎች ታሪክን በየተራው ለማዘጋጀት ስለሞከሩ ምንቱ ብዙዎች እኔ ደግሞ ስለተማርከው ቃል እርግጡን እንድታውቀ በጥንቃቄ ሁሉን ከመጀመሪያው ተከትዬ በየተራው ልጽፍልህ መልካም ሆኖ ታየኝ ምን አለ ሁሉም በየተራው ነገር ግን ብዙዎች ታሪክን በየተራው ለማዘጋጀት ስለሞከሩ ብዙዎች ስለዚህ ቅዱስ ሉቃስ ምን አለ ኦኬ የተፈጠረው ነገር ከማን እንደተቀበለ በአይን ያዩትና የቃሉ አገልጋዮች የሆኑት የበጉ ሐዋርያት እንዳስተላለፉልን አለ የጳውሎስ ደቀ መዝሙር እንደመሆኑ ኦኬ ጳውሎስ የሾመው ወይ ደግሞ ጳውሎስና ጴጥሮስ ይባላል አንዳንዴ ሞስትሊ ግን ጳውሎስ የሚሉ ብዙ ላይክ መዛግብት እንደዛ ነው የሚሉት ከነሱ እንደተቀበልነው እኔ ደግሞ ስለተፈጸመው ነገር ስለተማርከው ቃል እርግጡ እንድታውቅ በጥንቃቄ ሁሉን ከመጀመሪያው ተከትዬ በየተራው ልጽፍልህ መልካም ሆኖ ታየኝ አላማው ምን ነበር ከተባለ ሉቃስ በዚህ ምክንያት ነው ሉቃስ በዚህ ምክንያት ወንጌሉን የጻፈው ስለዚህ ወንጌላትም ሆነ ሲጻፉ ኦዲየንስ አላቸው አይደል ለምሳሌ ዕብራውያን መልእክትን ብትመለከቱ ለምሳሌ ቅዱስ ጳውሎስ ኦኬ ቅዱስ ጳውሎስ እንደጻፈው ይታወቃል አይደል ብዙ የቤተክርስቲያን አባቶችም ለምሳሌ ቅዱስ ጳውሎስ እንደጻፈው ይታወቃል በመንድነው ቅዱስ ጳውሎስ እንደጻፈው የሚታወቀው የሚለው ነገር የቤተክርስቲያን አባቶቻችን ሲሉ ምን ብለው ያስቀምጣሉ
ቅዱስ ጳውሎስ ብዙ ጊዜ መልእክታቱን አይታችሁ ከሆነ ምን አይነት ሐሳብ ላነሳላችሁ እንደሆነ በደንብ ጆሮ ሰጣችሁ ስሙ። ሉቃስ ለምሳሌ ለምን እንደጻፈ ራሱ ተናግሯል። ብዙ ሰዎች እንዲህ ታሪክን ለማዘጋጀት ስለሞከሩ እኔ ደግሞ ከዓይን እማኞች ከበጎ ሐዋርያት እንደሰማሁት እነሱ እንዳስተላለፉልን ከመጀመሪያው ጀምሮ ልጽፍልህ ወደድኩ ብሎ ሉቃስ በዚህ ምክንያት ወንጌሉን ጻፈ። ኦኬ ምክንያት አለው። ወንጌሉን ሲጽፍ ራሱ ምክንያት ምን አለው? ምክንያት አለው። ሉቃስ ወንጌሉን ከመጻፉ በፊት ቤተክርስቲያን ነበረች? ኦፍ ኮርስ ነበረች። ሉቃስ ወንጌሉን ከመጻፉ በፊት ወንጌላት ይሰበኩ ነበር? ኦፍ ኮርስ ይሰበኩ ነበር። ኦኬ ቅዱስ ጳውሎስ ለምሳሌ ወደ ዕብራውያን ሰዎች መልእክትን ጽፏል። ብዙ ቦታ ብዙ መልእክታት ላይ ቅዱስ ጳውሎስ አይታችሁ ከሆነ ለምሳሌ አንደኛ ጢሞቴዎስ ላይ በደንብ አስተውሉ። ጳውሎስ መልእክታቱን ሲጽፍ ካራክተር አለው። ምን ብሎ ይናገራል? አንደኛ ጢሞቴዎስ ምዕራፍ 1 ላይ መድኃኒታችን እግዚአብሔር ተስፋችንም ኢየሱስ ክርስቶስ እንዳዘዘው ትእዛዝ የኢየሱስ ክርስቶስ አረ ወላዲተ አምላክ ድምጽ ይሰማል? አንተ ሰውዬ አሁን በደንብ ነው የሚሰማው። የሆነ የሚገርም ዝናብ ሊመጣ ነገር መሰለኝ። እሺ እግዚአብሔር ይርዳን እንግዲህ ትላለህ። እሺ ንፋስ ያስደነግጣል። አረ የሆነ የሚገርም አረ ዲም ላይት ቆይ አንዴ ናይት ክለብ ማን አስመስለው ባባ አንዴ ቆይ አስተካክለው። ይቅርታ እሺ ጋይስ አንዴ give me 30 seconds። በዚህ ፍጥነትማ አደነግጥማ። ያው ቃሉ ላይ ተመስጬ ስለነበር ነው ትላለህ። እሺ አንዴ ፓወር ባንኬ ለሰካ መብራት የመጥፋት እድል ስላለው የኢትዮጵያ እንግዲህ መብራት ኃይል ስራ የሚገባው ልክ ዝናብ ምናምን ሲመጣ ነው። እሺ ድምጽ ይሰማል አይደል? አንተ ሻው በሚገባ ጥርት ብሎ ይሰማል። ቪዲዮ ክፈተው። እሺ ጋይስ በደንብ አስተውሉ። ለምሳሌ ወደ ዕብራውያን ቅድም ያልኳችሁ ነገር ልመለስበት። ቤተክርስቲያን ከመጽሐፍ ቅዱስ በምን መልኩ እንደምትቀድም ያለውን ነገር አንዳንድ ሐሳቦች ከመጽሐፍ ቅዱስም አይተናል፣ ከምንም አይተናል። ኦኬ ግልጽ በሆነ መልኩ ቅድም ያልኳችሁ ነገር መጽሐፍ ቅዱስ ሲጻፍ ደግሞ ለምን ተጻፈ፣ ለማን ተጻፈ፣ ለምን ተጻፈ የሚለው ነገር ማወቅ ያስፈልጋል ጋይስ። ኦኬ ማወቅ ያስፈልጋል። ለምሳሌ ዕብራውያን መልእክትን ቅዱስ ጳውሎስ ስለጻፈው ነው በቤተክርስቲያን አባቶች ዘንድ በብዙዎች ኦልሞስት ኦል በሚባል ደረጃ በብዙሃኑ የሚታመኑ ቅዱስ ጳውሎስ ስለጻፈው ነው። የዕብራውያን መልእክት ቤተክርስቲያናችንም ሁሉም ጥንታውያን ቤተክርስቲያናት የሚያምኑትም ይሄን ነው። ቅዱስ ጳውሎስ እንደጻፈው በመናውቃለን ከተባለ ለምሳሌ ቅዱስ ጳውሎስ ብዙ መልእክታቱ ላይ ታችሁ ኮን ለምሳሌ አንደኛ ጢሞቴዎስ ምዕራፍ 1 ላይ እንዲህ ብሎ ይናገራል። ኦኬ ምዕራፍ 1 ቁጥር 1 ላይ መግቢያው ላይ ቅዱስ ጳውሎስ ብዙ መልእክታቱ ላይ ስለራሱ ይናገራል። እንዲህ ብሎ መድኃኒታችን እግዚአብሔር ተስፋችንም ኢየሱስ ክርስቶስ እንዳዘዘው ትእዛዝ የኢየሱስ ክርስቶስ ሐዋርያ የሆነ ጳውሎስ እያለ ይናገራል። መግቢያው ላይ የኢየሱስ ክርስቶስ ሐዋርያ የሆነ ጳውሎስ ብሎ ስለራሱ መግቢያ ላይ ይናገራል። ኦኬ ሌሎች መልእክታትን ብንመለከት ቅዱስ ጳውሎስ እንደዛ እያለ ስለራሱ ይናገራል። ለምሳሌ ወደ ቲቶ ስትመለከቱ ለቲቶ በጻፈው መልእክቱ ላይ የእግዚአብሔር ባሪያና የኢየሱስ ክርስቶስ ሐዋርያ የሆነ ጳውሎስ እያለ ስለ ጳውሎስ ስለራሱ ይናገራል። መልእክቱን መጽሐፉን እሱን ሰርቴን በደንብ እያስረገጠ ይናገራል። ሮሜ ላይ ሄዳችሁ ስትመለከቱ እንደዚህ አይነት ነገሮች ታያላችሁ። ወደ ሮሜ ሰዎች ሄዳችሁ ብትመለከቱ ቅዱስ ጳውሎስ ስለራሱ እንዲናገራል። ሐዋርያ ሊሆን የተጠራ የኢየሱስ ክርስቶስ ባሪያ ጳውሎስ በነቢያቱ አፍ በቅዱሳን መጽሐፍት አስቀድሞ ተስፋ ለሰጠው ለእግዚአብሔር ወንጌል የተለየ እያለ ስለራሱ ይናገራል። ቅዱስ ጳውሎስ ስለራሱ ይናገራል። ወደ ዕብራውያን መልእክት ላይ ግን ሄዳችሁ ስትመለከቱ መግቢያው ላይ ስለራሱ አይናገርም፣ ማንነቱን አይናገርም። መግቢያው ላይ ምን ይላል? ዕብራውያን ምዕራፍ 1 ቁጥር 1ን ተመልክታችሁ ከሆነ ከጥንት ጀምሮ እግዚአብሔር በብዙ አይነትና በብዙ ጎዳና ለአባቶቻችን በነቢያት ተናገረ፣ ሁሉን ወራሽ ባደረገው ደግሞ ዓለማትን በፈጠረበት በልጁ በዚህ ዘመን መጨረሻ ለኛ ተናገረን እያለ ቀጥታ ወደ ፖይንቱ ነው የሚገባው። ለምን ጳውሎስ ጥንታውያን አባቶች ምን ይላሉ? ለምን ቅዱስ ጳውሎስ እዚህ ጋር ስለራሱ አልተነገረም ወይ ደግሞ ስሙን አልጻፈም ከተባለ ጳውሎስ ባክግራውንዱ ይታወቃል። ክርስቲያኖችን የሚያሳድ ነበር። ኦኬ ለምሳሌ እነ ቅዱስ እስጢፋኖስ ሲገደሉ ልብስ ያዥ ነበር፣ ክርስቲያኖችን የሚያሳድ ነበር። ከአሳዳጅነት ነው ሳውል ከነበረበት ሳውል ተብሎ ነበር የሚጠራው። ከሳውል ነው ወደ ቅዱስ ጳውሎስ የመጣው። ከአሳዳጅነት ወደ ተሳዳጅነት የመጣው። የዕብራውያን ወይ ደግሞ አይሁዶች ሂብሩስ እንደምታውቁት አይሁዶች ናቸው። ይሄ መልእክት ለአይሁዶች ነው የተጻፈው። አይሁዶች ቅዱስ ጳውሎስ ይሄንን መልእክት እንደጻፈ ቢያውቁ ራሱ ከስር መሰረቱ መልእክቱን አይቀበሉም ነበር። ራሱ ሲጀምር አይቀበሉም ብቻ ሳይሆን ቀደው ነበር የሚጥሉት። ለምን?
ጳውሎስ ክርስቲያኖችን አሳዳጅ ነበረ በኋላ ግን መልሶ እሱ ተሳዳጅ ሆነ ገብቷቸዋል አይደል ኦኬ ጎራ ቀይሯል ቅዱስ ጳውሎስ ጎራ ስለቀየረ አይሁዶች እንደምታውቁት ክርስቲያኖችን ያሳዱ ነበር ጌታችን ካረገ በኋላ የቤተ ክርስቲያንን ታሪክ ስትመለከቱ አይሁዶች ለምሳሌ የዮሐንስ ወንድም ያዕቆብ የሐዋርያት ሥራ ሌላችሁ ስትመለከቱ በምን መልኩ እንደገደሉት በቃ እንደዚህ ሰዎችን በቃ ክርስቲያኖችን በማሳደድ አይሁዶች ይታወቃሉ ቅዱስ ጳውሎስ ያንን መልእክት እንደጻፈ ቢታወቅ ያንን መልእክት አይቀበሉትም ለምን ጳውሎስን እንደ ከሃዲ ነው የሚያዩት እነሱ ክርስቲያኖችን ከነሱ ጋር ያሳድ ነበር በኋላ ደግሞ እሱ ተሳዳጅ ሆነ ክርስቲያን ሆነ የክርስቶስ ኢየሱስ ወንጌል ሰባኪ ሆነ ስለዚህ ምን አይሉትም ነበር ያንን መልእክት አይቀበሉም ስለዚህ ቅዱስ ጳውሎስ ምን አደረገ ስሙን ሳይጠቅስ መልእክት ጻፈ ለዕብራውያን ሰዎች ቅዱስ ጳውሎስ መልእክት ሲጽፍ አንድ ሰው የዕብራውያን ሰዎች ወደ የዕብራውያን መልእክትን አንደርስታንድ ለማድረግ በብሉይ ኪዳን የነበራቸው አይሁዶች የነበራቸው አምልኮተ እግዚአብሔር ምን አይነት ነበረ ለምሳሌ አይሁዶች ብቻ አንደርስታንድ የሚያደርጉት ነገር ሊኖር ይችላል ሰው በብሉይ ኪዳን አይሁዶች እግዚአብሔር እንዴት ያመልኩታል የቤተ መቅደሱ አገልግሎት እንዴት ነበር የሚለው ሰው ካልተረዳ የዕብራውያን መልእክት እንዴት ሊረዳ ይችላል አይችልም ኦኬ አይችልም ለምን ዕብራውያን መልእክትን ሙሉን ስትመለከቱት ቅዱስ ጳውሎስ ጌታችንን ከማን ጋር ነው የሚያወዳድረው ከመላእክት ጋር ያወዳድራል ከነሙሴ ጋር ያወዳድራል ከነቢያት ጋር ያወዳድራል ከብዙ ኦኬ አይሁዶች አንደርስታንድ ከሚያደርጓቸው ፊገሮች ጋር ያወዳድራል ከሁሉም ይበልጣል ይያለ ነው የሚያነጻጽረው ብሉይ ኪዳን ከነበሩ ሊቀ ካህናት ጋር ጌታችን ኢየሱስን ያነጻጽራል ለምን ስለ ሊቀ ክህነት ሲጀምር የሚያውቁት ማን ናቸው አይሁዶች ናቸው ሲጀምር የሚያውቁት ስለ ሊቀ ክህነት አንድ አህዛብ የነበረ ሰው ለምሳሌ ወደ ክርስትና የመጣው ሊቀ ካህን ምናምን ብትለው ኦር ይሄን መልእክት ብታሳየው ባክግራውንዱ አይሁዳዊ ስላልሆነ ይሄ መልእክት አይረዳም ስለዚህ ለማን ተጻፈ ለምን ተጻፈ የሚለው ማወቅ ያስፈልጋል ወደ ዕብራውያን ሰዎች መልእክቱ ሲጻፍ ለማን የተጻፈው ለአይሁዶች ለሂብሪውስ የሮሜ መልእክት ሲጻፍ እንደዚሁ ከአህዛብ ወደ ክርስትና ለመጡ ነው ከአህዛብ ወደ ክርስትና ለመጡ ነው ኦኬ ከአህዛብ ባክግራውንዳቸው እንደዛ ይሆነ ለዛ ነው አሁን ወንጌላትንም ሲጻፉ ወንጌላት ለማን ተጻፉ ኦኬ ማንን አስበው ነው ወንጌላውያኑ ሲጽፉ የሚለው ነገር በጣም መሰረታዊ ነገር ለዛ ነው አሁን አንዳንዴ ከቤተ ክርስቲያን ውጭ ያሉ ሰዎች ሙስሊሞችን ስትመለከቱ ለምሳሌ ጌታችን ስሳት ተሰቀለ የሚለው ነገር አንድ ቦታ 3 ሰዓት ይላል አንድ ቦታ እንደዚህ ይላል የሚለው ነገር ሰዎች የመጽሐፍ ቅዱስ ግጭት አድርገው ያነሱታል በፍጹም አይደለም ኦዲየንሱ ወንጌላቱ ሲጻፉ ኦዲየንሱ ማን ነበር የሚለው ነገር ማተር ስለሚያደርግ ነው የሰዓት አቆጣጠሩ እንዲህ ብዬ ላስረዳችሁ ለምሳሌ ቀለል ባለ መልኩ ለምሳሌ በዚህ ሰዓት አሁን ኢትዮጵያ አዲስ አበባ ላለን ሰዎች ለ2-5 ጉዳይ ነው ዱባይ ብትሄዱ አይ ቲንክ አንድ ሰዓት ይቀርሙናል ወይስ እንደዛ ነገር ይቀርሙናል ኦር እንቀድማቸዋለን ከሁለት አይደል ይቀርሙናል ቀድሞ ነው የሚያጋው እነሱ ዱባይ ብትሄዱ ለምሳሌ 1 ሰዓት ይቀርሙናል አሜሪካ ደግሞ የሆነ ስቴት ብትሄዱ የሆነ ሰዓት ልዩነት አለ የ8 ሰዓት ልዩነት ብላችሁ ሰዱ ቀለል ያለ ምሳሌ ልስጣችሁ እኔ ጋይስ በደንብ ስሙ እኔ ኢትዮጵያ ላሉ ሰዎች ወይ ደግሞ አዲስ አበባ ውስጥ ላሉ ሰዎች መልእክት ጻፍኩ ምሳሌ ነው የምላችሁ ጻፊ ደግሞ እንዳታረጉ ምሳሌ ኢትዮጵያ ላሉ ሰዎች አዲስ አበባ ላሉ ሰዎች 2 ሰዓት ላይ እንደዚህ ምሳሌ የመሬት መንቀጥቀጥ ሀፕን አድርጓል እንበል ለምሳሌ ኦኬ ወይ ደግሞ የሆነ ኢንሲደንት ሀፕን አድርጓል እንበል ዓለም ላይ የሚታወቅ ነገር ኳስ ለምሳሌ እግር ኳስ እንበል ማታ 2 ሰዓት ላይ ኢትዮጵያ ከግብጽ አላት መሰለኝ ጫወታ ማታ 2 ሰዓት ላይ ኢትዮጵያ ከግብጽ ተጫወቱ ብዬ ጻፍኩ እንበል በደንብ ስሙ ማታ 2 ሰዓት ላይ አዲስ አበባ ላሉ ሰዎች ኦዲየንሱ ማን ነው መልእክቱ የተጻፈው ማን ነው አዲስ አበባ ላሉ ሰዎች ነው አዳማጩ ማን ነው አዲስ አበባ ያሉ ሰዎች ናቸው ማታ 2 ሰዓት ላይ ኢትዮጵያ ከግብጽ ኳስ ተጫወተች ብዬ ጻፍ ዘገብኩ አንተሽ ደግሞ ዱባይ ላሉ ሰዎች በዱባይ ሰዓት አቆጣጠር ማታ 3 ሰዓት ኢትዮጵያ ከግብጽ ተጫወተች ብሎ ጻፈ ታሜ አሜሪካ ላሉ ሰዎች 8 ሰዓት ወደፊት በሉት አሜሪካ ላይ በጣም ብዙ ሰዓት ልዩነት ስላለ 8 ሰዓት ወደፊት ብላችሁ ሰዱት ኦር ወደ ኋላ ብላችሁ ሰዱት ቀን 6 ሰዓት ላይ ኢትዮጵያ ከግብጽ ተጫወተች ቢባል አሁን አንድ በቃ ሙስሊሞች እንደዚህ ነው ችግራቸው ይመጣና ልክ መጽሐፉን ሲያየው እንዴ አንዱ ላይ ለምሳሌ እኔ ጻፍኩት ነገር ላይ ኢትዮጵያ ከግብጽ 2 ሰዓት ተጫወተች አንተ ነው ጻፈው ላይ ኢትዮጵያ ከግብጽ 3 ሰዓት ተጫወተች ተሜ ጻፈው ላይ ኢትዮጵያ ከግብጽ ቀን 6 ሰዓት ተጫወቱ ከዛ እንዴ ግጭት ነው አያችሁ መጽሐፍ ቅዱስ ለምን እንደተጻፈ ራሱ አንደርስታንድ ካላደረገ እንደዚህ ለምሳሌ ከጌታችን ስቅለት ጋር እንደዛ
ኦዲየንሱን ያማከለን የተጻፈው ኦኬ ሰዓት አቆጣጠር ለምን አድማጮቹ የተለያዩ ስለሆኑ ወንጌላቱን ሲጽፉ ኦኬ ወንጌላቱ ሲጻፉ ወንጌላውያኑ ጭንቅላታቸው ውስጥ የሳሏቸው ኦዲየንሶች ስላሉ በዛ መሰረት በእነሱ አንደርስታንዲንግ እና እነሱ እንዲገባቸው አድርገው ነው የሚጽፉት የነሱን ካልቸር የነሱ ባህል ከግምት ውስጥ በማስገባት የሚጽፉት ስለዚህ መጽሐፍ ቅዱስ አሁን ግጭት ምናምን እየተባለ ከቤተክርስቲያን ውጪ ያሉ ሰዎች ብዙ ጊዜ የሚቸገሩበት ዓላማውንና ለማንና ለምን እንደተጻፈ ካለማወቅ የተነሳ ሰዎች እንደዚህ አንስተቱ ይገባሉ ኦኬ አንዴ ያውኑ ምሳሌ ገብቷቸዋል ጋይስ አሁን ያነሳው ሐሳብ ገብቷቸዋል አንዴ ኮንፊርም አድርጉ ኦኬ እሺ መልካም ኦኬ ከዛ አንፃር ማየት ያስፈልጋል ስለዚህ ኦዲየንሱ ማን ነው አዳማጩ ማን ነው ለማን ተጻፈ ለምን ተጻፈ የሚለው ነገር ማወቅ ያስፈልጋል ስለዚህ ከቤተክርስቲያን ውጭ ያላችሁ ሰዎችም ለገላትያ ሰዎች ያኔ የገላትያ ክርስቲያኖች ለገቡበት መንፈቅና እኔ ኦርቶዶክስ ነኝ ኦኬ ኦርቶዶክስ ክርስቲያን ነኝ ለኔ አሁን አምጥታ አትጥቀስልኝ እኔን አይመለከተኝም ኦኬ ያኔ በገላትያ የነበሩ ክርስቲያኖች ኦኬ ያኔ በገላትያ የነበሩ ክርስቲያኖች ሰው አምኖ ተጠምቆ ብቻ ሳይሆን ለመዳንም መገረዝ ያስፈልጋል የሚል ትምህርት አምነው ነበር እኔ ኦርቶዶክሳዊ ነኝ ሰው ለማመን ለመዳን ሰው መገረዝ አለበት ብዬ አላምንም ስለዚህ ጽድቅስ በሕግ በኩል ከሆነ ክርስቶስ በከንቱ ሞተ ብለ መታትንገረኝ ኦኬ እኔ በዛ ስለማላምን ኦኬ እኔ በዛ አላምንም እኔን አይመለከተኝም ጋይስ እንዲህ ስል ግን መልእክታቱ ለምሳሌ ለገላትያ ክርስቲያኖች ተጻፈ ሲባል ግን መልእክታቱ ደግሞ ኢንዳይሬክትሊ እኛን አይመለከቱም ማለት አይደለም ኢንዳይሬክትሊ ለምሳሌ ቅዱስ ጳውሎስ ገላትያ 5 ላይ ምን ይላል እነዚህ የሚያደርጉትን የእግዚአብሔርን መንግስት አይወርሱም ብሎ ዝሙት ስካር ብሎ ይዘረዘራል አይደል ኦኬ ይሄ ተጻፈው ለገላትያ ክርስቲያን ነው ስለዚህ እኔ ኢትዮጵያ ያለው ክርስቲያን ነኝ አይመለከተኝም ማለት ግን አይደለም ኦኬ አይደለም በተለይ ስፔሻሊ በመንፍቅና ምክንያት የሚጻፉ ኦር መንፍቅናን ሪፊዩት ለማድረግ የሚጻፉ መልእክታት ኢንቴንሽናቸውን መለየት ያስፈልጋል ነው ያልን ያለ ነው እንጂ ለገላትያ ክርስቲያኖች የሆነ መልእክት ተጻፈ ማለት ለኛ ኦኬ እኛን አይመለከተንም ኦር በዚህ ዘመን ያለን ክርስቲያኖችን አይመለከተንም ማለት ግን በፍጹም አይደለም ይሄ ሊሰመርበት ይገባል እንዲህ ስንልም ደግሞ ያው ሰዎች አንዳንድ ቃላት የመጠምዘዝ ነገር ሰዎች ጋር ስለምንመለከት ኦኬ ይሄ ነገር ጥንቃቄ ይፈልጋል ከዛ አንፃር ነገሮችን እናያለን እና ይገርማችኋል ቤተክርስቲያንና መጽሐፍ ቅዱስ ያላቸው ቁርኝነት ያው እርሊ የተጻፈው ቀደም እንዳትረሱ ክርስቲያን መስሙ መጀመሪያ የተጻፈው ከወንጌላትም ቀድሞ የተጻፈው መልእክት ማን ነው የገላትያ መልእክት ነው ከ47 እስከ 50 ዓመተ ምህረት መጨረሻ ላይ የተጻፈው ደግሞ የማን ነው ቅዱስ ዮሐንስ ወንጌላዊ የጻፈው የዮሐንስ ራእይ በፊጥሞስ ደሴት ወይ ደግሞ ፓትሞስ የሚባል መሰለኝ እንግሊዝኛ ካልተሳሳቱ በፊጥሞስ ደሴት ተቀምጦ የጻፈው የዮሐንስ ራእይ ኦኬ ቅዱስ ዮሐንስ ወንጌላዊ የጻፈው የዮሐንስ ራእይ ነው መጨረሻ ላይ የተጻፈው 90 ምናምን ዓመተ ምህረት ከ90 እስከ 100 ዓመተ ምህረት ባለው ውስጥ ነው የተጻፈው መጨረሻ ላይ የተጻፈው ስለዚህ አሁን ዛሬ የምናያቸው የአዲስ ኪዳን መጽሐፍትን ስንመለከት ከ47 ዓመተ ምህረት ጀምሮ እስከ 100 ዓመተ ምህረት ተጽፈው ያለቁ ናቸው ቤተክርስቲያን ግን ከዛ በፊትም ነበረች ኦኬ አንድ ሐሳብ ልጨምርና ቤተክርስቲያን መጽሐፍ ቅዱስ ምን ያህል ቁርኝነት እንዳላቸው ቤተክርስቲያን ምን ያህል አውቶሪቴቲቭ እንደሆነ ስልጣን ያላት እንደሆነች ደግሞ አንዳንድ ሐሳቦችን አንስቼ እነግራችኋለሁ ኦኬ ቀደም እንዳልኳችሁ ወንጌላቱም ሲጻፉ መልእክታቱም ሲጻፉ ኦዲየንሱን ያማከለ ነው ብያለሁ አይደል ሲጽፉ በሆነ ምክንያት ከሆነ ምክንያት ተነስተው ነው የሚጽፉት ኦዲየንስ የሆነ ኦዲየንስ አለ አዳማጭ አለ የሆነ ማስተላለፍ የተፈለገ መልእክት አለ ለዛ ነው መልእክታቱ ቀደም እንዳልኳችሁ ቤተክርስቲያን ኦኬ የመጀመሪያው መልእክት ከመጻፉ በፊት 14 ዓመት ትቀድማለች ቤተክርስቲያን 14 15 ዓመት ምድር ላይ ነበረች ቤተክርስቲያን ነበረች ወንጌል ሐዋርያት ወንጌልን እየዞሩ ሰብከዋል ኦኬ በየቦታው ሄደው ቤተክርስቲያንን አቋቁመዋል ቤተክርስቲያን ነበረች ምድር ላይ አቋቁመዋል እንደ አዲስ መመስረት ሳይሆን ኤክስቴንድ የማድረግ አለ አይደል የቤተክርስቲያንን ይሄ ጂኦግራፊካል ሎኬሽን አለ እሱን ከማስፋት አንፃር ነው ብላችሁ ቅዱስ ጳውሎስ ለገላትያ ሰዎች ሲጽፍ ኦር ለሮሚ ሰዎች ሲጽፍ ለምሳሌ ለሮሚ ሰዎች ብሎ ሲጽፍ የሮሚ ሰዎች መጀመሪያ ወንጌል የተሰበከላቸው ሰዎች ናቸው የገላትያ ሰዎችም መጀመሪያ ወንጌል የተሰበከላቸው ናቸው ያ የተሰበከላቸው እውነተኛ ወንጌል ስላለ መልእክቱንም ሲደርሳቸው ያ መጀመሪያ የተቀበሉት ወንጌል ስላለ ከምን አንፃር ጳውሎስ ያን ነገር እንደተናገሩ ይረዱታል ኦኬ ይረዱታል
ለምን መጀመሪያ ወንጌሉ በቃል ተሰብኮላችኋል ለዛ እኮ ነው ገላትያን ምሳሌ አድርገን እንጠቀም ለዛሬ ኦኬ እሺ አንተሽ ቆይ አንዴ ልቀበልሽ አበባ እየበተን ከምታስቸግረኝ ልቀበል እሺ ገላትያ ምዕራፍ 1 ላይ እንዲህ አይደል የሚለው ጳውሎስ ጋይስ እሺ በኢየሱስ ክርስቶስ ከሙታንም ባስነሳው በእግዚአብሔር አብ ሐዋርያ የሆነ እንጂ ከሰዎች ወይም በሰው ያልሆነ ጳውሎስ ከኔም ጋር ያሉት ወንድሞች ሁሉ ወደ ገላትያ አብያተ ክርስቲያናት ከእግዚአብሔር ከአባታችን ከጌታችን ከኢየሱስ ክርስቶስም ጸጋና ሰላም ለእናንተ ይሁን ይላል ለእናንተም ይሁን ለምሰሙ ሰዎች ከፉ ከሆነ ካሁኑ ዓለም ያድነን ዘንድ እንደ አምላካችንና እንደ አባታችን ፍቃድ ስለ ኃጢአታችን ራሱን ሰጠ ለአብ ከዘላለም እስከ ዘላለም ክብር ይሁን አሜን በክርስቶስ ጸጋ እናንተ በደም ስሙ እዚያው በክርስቶስ ጸጋ እናንተን ከጠራችሁ ከእርሱ ወደ ልዩ ወንጌል እንዲፈጥናችሁ እንዴት እንዳለፋችሁ ደነቃለሁ በክርስቶስ ጸጋ እናንተን ከጠራችሁ ከእርሱ ወደ ልዩ ወንጌል እንዲፈጥናችሁ እንዴት እንዳለፋችሁ ይሄ ቃል ምንን ያሳያል ጋይስ እንዲፈጥናችሁ ማለት ጳውሎስ ሄዶ ለገላትያ ሰዎች ወንጌል ሰብኮላቸው ነበር ትምህርት አስተምሯል ቤተክርስቲያን ተመስርታለች ገላትያ አካባቢ ለዛ ነው እንዲፈጥናችሁ እንዴት እንዳለፋችሁ ደነቃለሁ ያለው ምንድነው ወንጌል ሰብኮላቸዋል ምን ብሎላቸው ነገር ግን ቀደም እንዳልኳችሁ ቅዱስ ጳውሎስ ወደ ሌላ ቦታ ከሄደ በኋላ መንፈቅና ገባ የስተት ትምህርት ገባባቸው በዚህ ፍጥነት እንዴት እንዳለፋችሁ ወደ ልዩ ወንጌል ያላችሁ ለዛ ነው ልዩ ወንጌል እንዴት ተቀበላችሁ እኔ አስተማርኳችሁ አምናችሁ ስትጠመቁ ነው የምትድኑት ብዬ ነው ኦኬ ወንጌሉ ይሄ ነው እንዴት እዚህ ላይ ደግሞ ሌላ ልዩ ወንጌል ታመጣላችሁ አምነ ተጠምቀ ከዛ በኋላ መገረዝ አለብህ ለመዳን የሚለውን ትምህርት እንዴት ተቀበላላችሁ ያላችሁ ነው ጳውሎስ እርሱ ግን ሌላ ወንጌል አይደለም የሚያናውጧችሁ የክርስቶስን ወንጌል ሊያጣሙም የሚወዱ አንዳንዶች አሉ እንጂ የማንን ወንጌል የክርስቶስን ወንጌል ሊያጣሙም የሚወዱ አንዳንዶች አሉ በመካከላችሁ ከዛ ምን አለ ኦኬ ነገር ግን እኛ ብንሆን ወይም ከሰማይ መልአክ ከሰበክንላችሁ ወንጌል የሚለይ ወንጌልን ቢሰብክላችሁ የተረገመ ይሁን ቅዱስ ጳውሎስ ምን ይያለ ነው መጀመሪያ ወንጌል እንደሰበክላችሁ ግልጽ ነው ጽሁፍ እኛ ከሰበክንላችሁ ወንጌል የተለየ ወንጌል ማንንም ቢሰብክላችሁ የተረገመ ይሁን ጳውሎስ ሄዶ ኦኬ እርሱ ከጌታ እንደተቀበለ ያንን ወንጌል ሰብኮላችኋል የምስራቹን ሰብኮላችኋል ሰዎች ድነት የሚያገኙበትን የዘላለም ሕይወት የሚያገኙበትን ያንን ወንጌል ሰብኮላችኋል ከሰበከላችሁ በኋላ ግን አዲስ ትምህርት ተቀበሉ ስለዚህ ምን አላችሁ እኛ ከሰበክንላችሁ እኛ ብንሆን ወይም ከሰማይ መልአክ ከሰበክንላችሁ ወንጌል የሚለይ ወንጌልን ቢሰብክላችሁ የተረገመ ይሁን አስቀድመን እንዳለ እንዲሁ አሁንም ሁለተኛ አላለሁ ከተቀበላችሁት የተለየውን ማንንም ቢሰብክላችሁ የተረገመ ይሁን ምን አለ ከተቀበላችሁት የተቀበሉት ነገር አለ ቅዱስ ጳውሎስ ሄዶ ሲሰብክላችሁ ከጳውሎስ የተቀበሉት ነገር አለ ከዛ ግን አዲስ ትምህርት ገባባቸው ይሄን ለምንድን ያነሳውት ከተባለ መጀመሪያ ወንጌል ሲሰብኩላቸው ማይንድ ሴት አለ አሁን ኦሬዲ የተቀበሉት እውነት አለ የተቀበሉት ፋክት አለ በደንብ እንዳትረሱ የተቀበሉት እውነት አለ የተቀበሉት ፋክት አለ የገላትያ ክርስቲያኖች ስለዚህ ጳውሎስ ለገላትያ ሰዎች መልእክትን ሲጽፍ መጀመሪያ የተቀበሉት እውነት አለ እዛ እውነት ላይ ተመስርተው እዛ እውነት ላይ ቆመው ነው መልእክታቱን የሚረዱት አዲስ መረዳት አይደለም ጳውሎስ ለምሳሌ ልክ መልእክቱን ሲጽፍላቸው የገላትያ ክርስቲያኖች እንደ አዲስ አይደለም ወንጌሉን ኦኬ እንደ አዲስ አይደለም ነገር ግን መጀመሪያ የተቀበሉት እውነት አለ እዛ እውነት ላይ ቆመው መልእክቱን ያነባሉ እዛ መረዳት ላይ ቆመው ኦኬ መጀመሪያ ጳውሎስ ለቤተክርስቲያን የሰጠውን ያን መረዳትና አንደርስታንዲንግ እዛ መረዳት ላይ ቆመው መልእክታቱን ይረዳሉ ለዛ ነው ኦዲየንስ ማተር ያደርጋል ምን ነው ኦኬ ስለዚህ ለገላትያ ሰዎች የተጠቀሰው ነገር ለኔ መጣት አትጥቀስልኝ ሁሉንም ማለት አይደለም ከምን አንፃር ተጻፈ የሚለውን ስፔሲፊካሊ ደግሞ ከሄረሲና ከመንፍቅና ጋር በተገናኘና ይሄን መረዳት ያስፈልጋል ኦኬ ከዛ አንፃር ነገሮችን ብናይ ጥሩ ነው ሌላ የተወሰነ ሐሳብ እዚህ ላይ ማንሳት የምፈልገው ከዛ በኋላ ሜቢ ወደ ማጠቃለል ያጠቃለል እንሄዳለን አንድ ማንሳት የምፈልገው ሐሳብ ምንድነው ቤተክርስቲያን ባለስልጣን ይሄንን ስልጣን ከማን የተቀበለችው ከተባለ ከጌታ ከጌታን የተቀበለችው ይሄንን ስልጣን መቀበሏን መጽሐፍ ቅዱስ በግልጽ ያሳያል ለምሳሌ ያው ሁሌ ስለ ቀበብሎሹ ስናወራ እንደምታውቁት ጋይስ ስለ ቀበብሎሹ ስናወራ ጌታ ለሐዋርያት አስተማራቸው አይደል ለሐዋርያት አስተማራቸው ከዛ በኋላ እኔ ወደ አብ ሄዳለሁ አጽናኙን እልክላቸዋለሁ ብሎ የዮሐንስ ወንጌል ምዕራፍ 15 ላይ ሲናገር እንመለከታለን ወደ እውነት ሁሉ ይመራቸዋል ተብሏል ኦኬ ስለዚህ መንፈስ ቅዱስ ቤተክርስቲያን ላይ ይወርዳል የመጀመሪያዎቹ ጳጳሳት እንደምታውቁት ሐዋርያት ናቸው
ኦኬ የመጀመሪያዎቹ ጳጳሳት ወይ ደግሞ መንጋ ጠባቂ ወይ ደግሞ ቢሾፕሪዎች ምኖች ናቸው ሐዋርያት ናቸው የመጀመሪያዎቹ ጳጳሳት ሐዋርያት ናቸው ከዛ በኋላ ግን ይሄ ጵጵስና የሚባለው ነገር ሐዋርያት ላይ የሚቆም አይደለም ይቀጥላል እስከ ዓለም ፍጻሜም ድረስ ይቀጥላል ይሄ ጵጵስና የመጀመሪያው ቤተክርስቲያን ጳጳሳት ነበሩት ይሄ ጵጵስና እስከ ዓለም ፍጻሜ ይቀጥላል ለምን ከተባለ እዛው የሐዋርያት ሥራ ምዕራፍ 20 ቁጥር 28 ላይ ከቅዱሳን ሐዋርያት በኋላ ኦኬ እግዚአብሔር በደሙ ያዋጃትን ቤተክርስቲያኑ ሲናገር እግዚአብሔር በደሙ ያዋጃትን ቤተክርስቲያን ተጠብቋት ዘንድ መንፈስ ቅዱስ እናንተን ጳጳሳት አድርጎ ለሾመባት ለመንጋውና ለራሳችሁ ተጠንቀቁ ማንን ተጠብቁ ዘንድ ነው የተባለው ቤተክርስቲያን ማን ነው ሿሚው መንፈስ ቅዱስ ኦኬ ለዛ ነው ለምሳሌ ጳውሎስ ብለን ማን እናነሳለን ጋይስ ጢሞቴዎስን እናነሳለን አንደኛ ጢሞቴዎስ ምዕራፍ 5 ቁጥር 1 ላይ ለዛ ነው ቅዱስ ጳውሎስ ምን አለው ጢሞቴዎስን ፈጥነ ማንንም ላይ አንደኛ ጢሞቴዎስ ምዕራፍ 5 ቁጥር 1 ላይ ቁጥር 21 ላይ በማንንም ላይ ፈጥነ እጅን አትጫን ሲሉ እንመለከታለን ኦኬ ቅዱስ ጳውሎስ ከጌታ ተቀበለ ሌላም ቦታ ጳውሎስ ደግሞ እጅ በመጫን ነው ለጢሞቴዎስ መንፈስ ቅዱስን የሰጠው ወይ ደግሞ የሾመው ሹመትን የሰጠው ቅዱስ ጳውሎስ ለጢሞቴዎስን ከሾመው በኋላ ምን አደረገ መልሶ ደግሞ ጢሞቴዎስ ምን ብሎ ይመክረዋል ማንንም ላይ ፈጥነ እጅን አትጫን ማንንም ዝም ብለ አዲሱ መደበኛ ትርጉምን ማየት ትችላላችሁ ማንንም ዝም ብለ አትሹሙ ኦኬ ክራይቴሪያ አለው ከዛ ባለፈ ደግሞ እግዚአብሔር ፍቃድ ስለዚህ ይሄ ጵጵስና የምንለው ነገር የሚቀጥል ነገር ነው ኦኬ ቤተክርስቲያንን ጠባቂዎች ሐዋርያትን ነው የመጀመሪያ ጠባቂ አይደል ያደረገው በምን እናውቃለን ከተባለ አሁን ያነሳውላችሁ ጥቅስ አለ ግልጽ የሐዋርያት ሥራ ምዕራፍ 20 ቁጥር 28 ላይ ከዛ ባለፈ መጽሐፍ ቅዱስ ላይ ጌታችን ኢየሱስ ከቅዱስ ጴጥሮስ ጋር ያደረጉት ንግግር አለ አይደል ቅዱስ ጴጥሮስ ያው እንግዲህ ጌታችን ኢየሱስን ከካደ በኋላ ድጋሚም ደግሞ በኋላ ጌታችን ሞት እንዳርጎ ከተነሳ በኋላ ተወደኛለህ ብሎ ይጠይቋል እንደዛ ይለዋል ከዛ እንደምወድህ አንተ ታውቃለህ የምትወደኝ ከሆነ ምን አለው በጎቼን ጠብቅ ምን አለው ጌታችን የምትወደኝ ከሆነ በጎቼን ጠብቅ ኦኬ ስለዚህ ሐዋርያት የመጀመሪያዎቹ ጳጳሳት እንደሆኑ እናውቃለን ቤተክርስቲያን ባለስልጣን ናት ቤተክርስቲያን ስንል ይሄ ህብረቱ ስለሆነ እዛ ህብረቱ ውስጥ ደግሞ ጳጳሳት አሉ መጽሐፍ ቅዱስን ስንመለከት ዲያቆናት አሉ ካህናት አሉ ፕሪስቢቴሪያን አሉ ሽማግሌ ተብሎ የተጠቀሱት መጽሐፍ ቅዱስ ላይ ሽማግሌም ተብሎ ሲጠቀሱ እንመለከታለን ካህናት ኦኬ ሽማግሌ ተብሎ ሲጠቀሱ እንመለከታለን የቤተክርስቲያን ሽማግሌዎች ካህናት ነው ሽማግሌ የሚባሉት እንጂ በእድሜ የተለቁ አሁን እኛ እንደምናውቀው በባህላዊ ልማድ አለ አይደል ሽማግሌ እንደምንለው ማለት አይደለም የቤተክርስቲያን ሽማግሌ ተብሎ ሲጠቀስ የግሪኩን ቃል ሄዳችሁ ተመለከቱ ከክህነት ጋር የሚገናኝ ካህናት ለማለት ነውና ጳጳሳት ነበሩ የመጀመሪያ ቤተክርስቲያን ካህናት ነበሩ ዲያቆናት ነበሩ ሁሉም የራሳቸው ምን ነበራቸው አውቶሪቲ ነበራቸው ሁሉም ምን ነበራቸው የራሳቸው አውቶሪቲ ነበራቸው ስለዚህ ቤተክርስቲያን ባለስልጣናት እግዚአብሔር አምላክ በቤተክርስቲያን በኩል አድርጎ ነው መጽሐፍ ቅዱስን ይጠብቅ የነበረው ጋይስ እንዳይረሳ እግዚአብሔር አምላክ አካሉ በሆነች በቤተክርስቲያን በኩል ነበር መጽሐፍ ቅዱስን ይጠብቅ የነበረው እንዴት ከተባለ ለምሳሌ ያው የቤተክርስቲያንን ታሪክ የተወሰነ የምታውቁ ሰዎች ግኖስቲኮች የሚባሉ መናፍቃን አሉ አይደል ግኖስቲክ የሚባሉ መናፍቃን አሉ ግኖስቲኮች ያው ግኖስቲሲዝም በውስጡ ብዙ አይነት መንፍቅና አለ ብዙ አልፋ አላፍ አይነት መንፍቅና አለ በርግጥ በጣም ሰፊ ነው ራሱ እሱን የተወሰነ ለማንበብና ለማጥናት ከሞከራችሁ ራሱ ትጨልላላችሁ ፊሎሶፊ ምንም ስለሚበዛው ማለት ነውና ምን ያደርጉ ነበር ጋይስ በመጀመሪያው ቤተክርስቲያን ውስጥ ምን ይደረግ ነበር እነዚህ ግኖስቲክ መናፍቃን የሚባሉት ለምሳሌ አራት ወንጌል ላይ ነው እኛ የምናውቀው ክርስቲያኖች የምናውቀው ቤተክርስቲያንም የምታውቀው ቤተክርስቲያንም አፕሩቭ ያደረገቻቸው ቤተክርስቲያን አክኖሌጅ ያደረገቻቸው አራት ወንጌላት አሉ የዮሐንስ ወንጌል የማርቆስ ወንጌል የሉቃስ ወንጌል እና የማቴዎስ ወንጌል ከነዚህ ወንጌላት ውጭ አናውቅምኛ ከነዚህ ወንጌላት ውጭ ግኖስቲክ መናፍቃን ያን የጻፏቸው ናቸው አሁን ሙስሊሞችን ዛሬ ብትመለከቱ ምን ይሏቸዋል የበርናባስ ወንጌል የቶማስ ወንጌል ይላሉ ይሄ በቤተክርስቲያን አይታወቅም ይሄ የመናፍቃን መጽሐፍ ነው ሲጀመር በቤተክርስቲያን ሁሉ ሰዎች አንዳንዴ ሚክስ ሲያደርጉ ምሰማው አንድ ነገር ላጥራላችሁ የበርናባስ ወንጌልና የበርናባስ መልእክት ይለያያሉ ጋይስ የበርናባስ ኢፒስትል ኦፍ በርናባስ እና በርናባስ ጎስፕል ኦፍ በርናባስ ይለያያሉ የበርናባስ መልእክት ከሆነ ኢፒስትል ኦፍ በርናባስ የቤተክርስቲያን የበርናባስ መልእክት ከሆነ የበርናባስ ወንጌል ግን ወፍ በቤተክርስቲያን አይታወቅም የቶማስ ወንጌል ይያለው ሙስሊሞች ዛሬ የሚያመጡት የመናፍቃን መጽሐፍት ናቸው ለምሳሌ ቅዱስ ኢሬኔዎስ የሚባል የቤተክርስቲያናችን አባት እንደምታውቁት
ቅዱስ ሄሬኒዮስ የሚባለው የቤተክርስቲያናችን አባት ምን ብሎ ይናገራል? አጌንስት ሄረሲስ ሜቢ ቁጥሩ ላላስታውሰው ይችላል። እኛ የምናውቃቸው ቅዱስ ሄሬኒዮስ ማለት ሁለተኛ ክፍለ ዘመን ላይ ነበር የቤተክርስቲያን አባት ነው። የቅዱስ ዮሐንስ ወንጌላዊ ደቀ መዝሙር ቅዱስ ፖሊካርፕ የሚባል ደቀ መዝሙር አለ። ይሄን ብዙ ጊዜ ተማምረናል። የቅዱስ ፖሊካርፕ ደቀ መዝሙር ደግሞ ቅዱስ ሄሬኒዮስ የሚባል አባት አለ። የቅዱስ ሄሬኒዮስ ይሄ አባት ምን ብሎ ይናገራል? አራት ወንጌላትን ነው የምናውቀው ይላል። ሁለተኛ ክፍለ ዘመን ላይ ነበር አባት። አራት ወንጌላትን ነው የምናውቀው። በቃ ዛሲት እነዚህ ቀደም ያልኳችሁን አራት ወንጌላት ከዛ ውጪ የመናፍቃን ናቸው። ቤተክርስቲያን መጽሐፍ ቅዱስን መስጠት ብቻ ሳይሆን መጽሐፍ ቅዱስን መጽሐፍ ብቻ ሳይሆን መጽሐፍ ቅዱስንም ፕሪዘርቭ አድርጋለች። እግዚአብሔር አምላክ አካሉ በሆነች በቤተክርስቲያን በኩል ነው መጽሐፍትን ሊጠብቅ የነበረው። እነዚህ መናፍቃን መጽሐፍትን እየበረዙ ለምሳሌ የማርያም ወንጌል የሚባል ነበር። የቶማስ ወንጌል የማርያም ወንጌል አረ በጣም እልፍ አላፍ ነው። ግኖስቲኮች የማይጽፉት ነገር የለም። ምን ያደርጋሉ? ከትክክለኛዎቹ ወንጌላት እኛ መጽሐፍ ቅዱስ ላይ የምናውቃቸው ወንጌላት አሉ አይደለ? የተወሰነ ሐሳብ ይወስዱና እዛ ላይ የተወሰነ ነገር ይቀላቅሉና ከዛ የራሳቸው መንፍቅና ውስጥ ይዘሩና ክርስቲያኖችን ያናውጣሉ። መልእክታትን ያንን ወንጌል ነው ያሉ ያስተላልፉ። ግን ያ አይታወቅም። እነዚህን ሁሉ እነዚህ እኔ መጽሐፍት አይደሉም፣ እነዚህ ትክክለኛ ወንጌላት አይደሉም፣ እነዚህ ትክክለኛ መልእክታት አይደሉም ይያሉ ወደ ጎን ያደረገች ፕሪዘርቭ ያደረገችው ራሱ ምንድነው? ቤተክርስቲያን። ለምንድን ነው ፕሪዘርቭ ያደረገችው ከተባለ ቀደም ያልኳችሁ ነገር አለ። አንደኛ ጢሞቴዎስ ምዕራፍ 3 ቁጥር 15 ላይ ቅዱስ ጳውሎስ ምን ይላታል? የእውነት አምድና መሰረት ስለሆነች የእውነት ግምጃ ቤት ናት። ፒላር ኦፍ ትሩዝ ናት። ፋውንዴሽን ኦፍ ትሩዝ ናት ቤተክርስቲያን። ኦኬ የእውነት ዲፖዚት ኦፍ ፌዝ ከሆነች ወይ ደግሞ እውነተኛው እምነት የሚቀመጥባት ገምጃ ቤት ማከማቻ ከሆነች ስለዚህ ይሄ ምንድነው የሚባለው? አሰስገሰስ ነው የሚባለው። ልክ ያለው ነው። በቃ ይሄ ሐሰተኛ የግኖስቲኮች የመናፍቃን ወንጌል ልክ ያለው ጽሑፎች ምናምን እንደዚህ አይነት ነገሮች እግዚአብሔር አምላክ በአካሉ በቤተክርስቲያን በኩል አድርጎ ጳጳሳቱን ተጠቅሞ ሊሆን ይችላል፣ ካህናቱን ተጠቅሞ ሊሆን ይችላል፣ ዲያቆናቱን ተጠቅሞ እግዚአብሔር ባወቀው ከቤተክርስቲያኑ እያጠራ ይሄዳል ማለት ነው። ኦኬ ስለዚህ ቤተክርስቲያን ቀደም እንዳልኳችሁ መጽሐፍ ቅዱስን መስጠት ብቻ ሳይሆን ፕሪዘርቭ አድርገዋለች፣ ጠብቀዋለች። ዛሬ ማንንም ከመሬት እየተነሳ ቤተክርስቲያንን የሚናገሩ ሰዎች መጽሐፍ ቅዱስ እያለ የሚጮህ ቤተክርስቲያና ፕሪዘርቭ ያደረገችው ስንት ልፋት ተለፍቶበት ኦኬ ስንት መናፍቃንን ዲፌንድ አድርጋ። ለምሳሌ ቀደም ያልኳችሁ ቅዱስ ሄሬኒዮስ የሚባለው አባት ሴንት ኢራኒየስ ኦፍ ሊዮን ወይ ደግሞ አሁን ሊዮን አካባቢ የነበረ ቢሾፕ ነው። አጌንስት ሄረሲስ የሚለው ጽሑፉን ብትመለከቱት በእንተ መናፍቃን የሚለው ጽሑፉ በዛቱ በቃ በዛ ዘመን ይሄ ሁሉ መንፍቅና ነበረ ነው የምትሉት ጋይስ። በዛ ዘመን ይሄ ሁሉ መንፍቅና ነበረ ነው የምትሉት። መልስ ያልሰጠበት መንፍቅና የለም። በቃ መልስ ያልሰጠበት መንፍቅና የለም። ኦኬ አባቶቻችን ዛሬ የቤተክርስቲያን አባት ብለን እንዲህ በኩራት በድፍረት ስንጠራቸው እንደው ዝም ብለው እግራቸውን ሰቅለው የኖሩ አይደለም። ወይ ደግሞ እንደዚህ በብሉይ ኪዳን ጻፍትና ፈሪሳውያን እንደሚያደርጉት እንደው ከአባት ለብሶ የመቀመጥ ነገር ብቻ እድሜ ልካቸው መንፍቅናን ሲሟገቱ ኦኬ በጽሑፎቻቸው ሲሟገቱ አንገታቸውን አሳልፈው እስከ መስጠት መንፍቅናን ሲታገሉ ሲጋደሉ የነበሩ አባቶችን ነው። እነዚህን አባት ብለን ስንጠራ ደግሞ አናፍር። ኦኬ ዝም ብሎ የመመጻደቅ ነገር አይደለም። በፊት ስለነበሩ ብቻ አይደለም። አንደኛ ሁለተኛ ክፍለ ዘመን ላይ መኖራቸው ብቻ ሳይሆን ይሄ ፌዝ ይሄ እምነት ክርስትና የምንለው እምነት ከሐዋርያት የተቀበሉት ያንን እምነት ወደሚቀጥለው ትውልድ ያ እውነት እንዲተላለፍ ደግሞ መስዋዕትነት ከፍለዋል። ኦኬ መስዋዕትነት ከፍለዋል። ስለዚህ ቤተክርስቲያን በዚህ ደረጃ ነው ባይዘው። ቤተክርስቲያንና መጽሐፍ ቅዱስ ተነጣጥሎ የሚታዩ አይደለም። መጽሐፍ ቅዱስ የቤተክርስቲያን ነው። መጽሐፍ ቅዱስ የቤተክርስቲያን ከሆነ ደግሞ መጽሐፍ ቅዱስ ውስጥ ያለው ያ የእግዚአብሔር ሐሳብ በቤተክርስቲያን መነጽር ብቻ ነው የሚታየው። ሐዋርያት ምንን አስበው ጻፉ፣ ለምን ጻፉ፣ ኦኬ የሆኑ መልእክታትን ጽፉ ከምን አንፃር ጻፉ የሚለው ነገር ለተማሪዎቻቸው አስተላልፈዋል። የነዛ የተማሪዎቻቸውን ትምህርት ደግሞ ቤተክርስቲያን የእውነት አምድና መሰረት ስለሆነ ዲፖዚት ኦፍ ፌዝ ስለሆነች ያ እውነት ይቀጥላል በቤተክርስቲያን ውስጥ አይቋረጥ። ስለዚህ ለዛ ነው መጽሐፍ ቅዱስን በማመነጽር ነው ማየት ያለብን፣ በቤተክርስቲያን መነጽር። ለቅዱሳን አንድ ጊዜ ፈጽሞ የተሰጠ ሃይማኖት አለቀ። የሆነ ሰዓት ብቅም ይላል አዲስ ትምህርት ምናምን ቤተክርስቲያናችን ለዚህ ነው ቅዱስ ትውፊት ብላ የምትናገር። ኦኬ ሜቢ በመጀመሪያው ቤተክርስቲያን ውስጥ አንዳንድ አባቶች ለምሳሌ እነ ቅዱስ አግናጢዮስ ጳጳሳት ቢሾፖችን ካህናት ዲያቆናትን ከምን አንፃር ምን ያህል ስልጣንና አውቶሪቲ እንደነበራቸው ስልጣንና አውቶሪቲ ስላችሁ ምን ያህል የምር ኦኬ የስልጣነ ክህነት የሚባለው ራሱ በመጀመሪያው ቤተክርስቲያን ያው ሐዋርያዊ ቅብብሎች ስንል ትምህርቱንና ክህነቱን አይደለ
ከክህነት አንፃር ራሱ የመጀመሪያውን ቤተክርስቲያን ሰዎች ማወቅ አለባቸው፣ ያንን ማየት አለባቸው። ኦኬ ለዛ ነው ቅዱስ ትውፊት ስንል አባቶቻችንን የምንጠቅሰው። ቅዱስ አግናጢዮስ ለምሳሌ ታውቁታላችሁ፣ ብዙ ጊዜ አውርተናል። ምጡ ለአንበሳ ይባላል አይደል? የአንጾኪያ ቤተክርስቲያን ሴንት ኢግናሺየስ ኦፍ አንቲዮክ የአንጾኪያ ቤተክርስቲያን ሁለተኛ ቢሾፕ ነው ተብሎ ነው የሚታመነው ኢቮዲየስ ከሚባል አባት ቀጥሎ እና ለክርስቶስ ብሎ ነው በአንበሳ የተበላው። ኦኬ 7 መልእክታት አሉት። የቅዱስ ዮሐንስ ወንጌላዊ ተማሪ ነው። የዚህን አባት ትምህርት የዚህን አባት ትምህርት ዛሬ እኛ ለእያንዳንዱ ለምናምነው ትምህርትና አንደርስታንዲንግ የዚህን አባት ትምህርት በጊዜው ከነበሩ አባቶችም ጨምሮ መመዘኛ ካላደረግን ምንም መመዘኛ ልናደርግ ነው። ቅዱስ ትውፊት ስንል እኮ ይሄንን ነው። ኦኬ ኮንሰንሰስ ያለበትን አንደኛ ክፍለ ዘመን ላይ ያሉ የቤተክርስቲያን አባቶች ያምኑት የነበረውን ነገር አሁን ለምታምነው እምነትም መመዘኛ ካላደረከው ምን ልታደርግ ነው? መጽሐፍ ቅዱስን ማካልከኝ ያው በራስ መረዳት ከቤተክርስቲያን ውጭ ባለ መረዳት ራስን ልቀጥልበት ይችላል። የነዚህን አባቶች ትምህርት መመዘኛ ካላደረግ ምን ልናደርግ ነው? ኦኬ ምን ልናደርግ ነው? እና አንዳንድ ጽሁፎች ላንብብላችሁና ይሄ አባት ምን እንዳለ ስለ ከቤተክርስቲያን ጋር የሆነ ቤተክርስቲያን ማለት ራሱ ምን ያለበት እንደሆነ አሁን እቺ ማተታይ ቤተክርስቲያን እንዲህ የሚባል ቅዠት እንደው ሰዎች የጀመሩት ነገር መሆኑን ሰዎች የጀመሩት ነገር መሆኑንና የተወሰነ ሐሳብ ልስጣችሁና ከዛ በኋላ ሐሳቡን ሰብሰብ አድርጌ ወደ ማጠቃለል የምንሄድ ይሆናል። አንዴ 30 ሰከንድ ስጡኝ። ይቅርታ ድምጼ ግን ይሰማል? አንተ ካፊያ ነገር ጀምሯል። የሚያውቅ ታሚ ይሰማል? ድምጼ ተሰማለ? ጋዲ ይሰማል? ብቻዬን እንግዲህ አፉ በለኝ በእናትህ አስቀምጬ ረጅም ሰዓት በጣም ይቅርታ። ግን ቀጥል ወንድም ያረጋተል እየተማርን ነው። ኦኬ እንዲህ ብሎ እሺ ቆይ አንዴ ይቅርታ። እሺ ኢግናሺየስ አንዳንድ ነገሮችን ላንብብላችሁ ምን እንደሚል። እሺ እንዲህ ይላል ጋይስ Epistle of Saint Ignatius to the Trallians ለትራሊያን በጻፈው መልእክቱ ላይ ቤተክርስቲያን ምን ማለት ነው የሚለው ነገር የቤተክርስቲያን መረዳት እንዲህ ብሎ ይናገራል። ኦኬ Epistle of Saint Ignatius to the Trallians ድምጼ ከጀርባ የሚረብሽ ነገር ካለ ጋይስ ነገሩኝና ወይ ካሜራውን አጥፍቼ ቀረብ አድርጌ ማውራት ይችላል። የሚረብሽ ነገር ካለ አረ ጽድት ያለ ነው። ቀጥል ጋዴ። Epistle of Saint Ignatius to the Trallians ላይ ቻፕተር 3 ላይ እንዲህ ብሎ ይናገራል። ኦኬ ቻፕተር 3 ላይ honor the diacons ይላል ወይ ደግሞ ዲያቆናትን አክብሯቸው ይላል። ቻፕተር 3 ላይ Epistle of Saint Ignatius to the Trallians ላይ ላንብብላችሁና ሐሳቡን ነግራችኋል። In like manner okay let all reverence the diacons as an appointment of Jesus Christ ሁሉም ሰው ዲያቆናትን ያክብር አስዋት ይላል as an appointment of Jesus Christ በማን የተሾሙት ይላል በክርስቶስ ኢየሱስ እንደተሾሙ እሱን ያሰበ ሰዎች ማንን ያክብር ዲያቆናቱን ያክብር ባይዘው የመጀመሪያ ክፍለ ዘመን ላይ የነበረው ድቁናና አሁን ያለው ድቁና ምንም ልዩነት የለው ቅዱስ አግናጢዮስ ያኔ የነበረችውን ቤተክርስቲያን ከቤተክርስቲያን ውጭ ያሉ ሰዎችም እንድታስቡ ያኔ ዲያቆናትን አክብሩ ብሎ ሲናገር ያኔ የነበረው ድቁናና አሁን ያለው ድቁና አንድ ያኔ የነበሩ ዲያቆናት እንደ ክርስቶስ ኢየሱስ ሹመት መከበር አለባቸው ከተባለ ዛሬ ትክክለኛ የሆነ ክርስቲያን ዲያቆናትን ማክበር አለበት። ኦኬ አባቶቻችን እንዲህ ብለው ስላዘዙ ስላስተማሩ እሺ and the bishop as Jesus Christ ጳጳሳቱን እንደማን እንደ ክርስቶስ ኢየሱስን እንደሚያከብረው ምን ጳጳሳቱን ያክብር ይላል። who is the son of the father የአብ ልጅ የሆነ and the presbyters as the Sanhedrin of God and assembly of the apostles ካህናትን ደግሞ ሐዋርያትን እንደሚያከብር ያክብር። አይታችሁ ንጽጽሩን ጋይስ ዲያቆናትን የክርስቶስ ኢየሱስ በክርስቶስ ኢየሱስ የተሾሙ እሱ እንደሾማቸው ያሰባችሁ ያው ዲያቆናት ክራይቴሪያ ተቀምጦ የለ እንደዛ ያሰባችሁ አክብሯቸው። ጳጳሳት ክርስቶስ ኢየሱስን ኦኬ and the bishop as Jesus Christ ጳጳሳቱን ደግሞ ማን እንደ ክርስቶስ ኢየሱስ presbyters ደግሞ ካህናትን ደግሞ አባቶቻችን ካህናትን ደግሞ እንደምን as the Sanhedrin of God in assembly of the apostles እንደማ እንደ ቅዱሳን ሐዋርያት በደንብ ስሙ። ከዚህ ቀጥሎ ምን ይላል የሚገርም አገላል apart from this there is no church ምን አለ apart from this there is no church ከዚህ ውጭ ቤተክርስቲያን የለም።
ከምን ውጭ ምንን ጠቅሶ ነው? ዲያቆናትን ጠቀሰ፣ በክርስቶስ ኢየሱስ እንደተሾሙ። ጳጳሳትን ጠቀሰ፣ ጳጳሳትን ደግሞ ክርስቶስ ኢየሱስን እንደምናከብር እነሱን ማክበር እንዳለብን ጠቀሰ። ካህናትን ደግሞ ፕሪስቢተርስ፣ ካህናትን ደግሞ አባቶቻችን ካህናትን ቅዱሳን ሐዋርያትን ማክበር እንዳለብን እነሱን ማክበር እንዳለብን ከጠቀሰ በኋላ አፓርት ፍሮም ዚስ ከነዚህ ውጪ ዜር ኢዝ ኖ ቸርች። ወንድሜ እህቴ እማትታይ ቤተክርስቲያን እያላችሁ እዚህ ከቅርጀት ዓለም መውጣት ያስፈልጋል። ኦኬ ስልጣን ያላቸው ጳጳሳት፣ ስልጣን ያላቸው ካህናት፣ ስልጣን ያላቸው ዲያቆናት ሚስጥራትን መፈጸም የሚችሉ ኦኬ መጋቢ ሚስጥራት የሚባሉ እግዚአብሔር መጋቢ ሚስጥራት የሚባሉ እነዚህ ከሌሉ የመጀመሪያው ቤተክርስቲያን ይሄው አባቶቻችን እንደዛ ነው። የቅዱስ ዮሐንስ ወንጌላዊ ደቀ መዝሙር ቅዱስ አግናጢዮስ እንዲህ ብሎ ነው ያስተማረው። እነዚህ ከሌሉ ከቤተክርስቲያን ውጪ ነው። እነዚህ ስላሉም ብቻ አይደለም ትምህርትም አለ ኦፍ ኮርስ ኦኬ ከፕሪስቱዱ አንፃር ከስልጣነ ክህነቱ አንፃር ግን እነዚህ ከሌሉ ምንድነው ቸርች የለም። ስለዚህ የሆነ ሀገር ተቀምጠ ካህናት በሌሉበት እንዲህ ሚስጥራትን ፈጽማሉ ላይቭ ቁጭ ብዬ የሆነ ቦምቦሊኖና ዋይን እየጠጣ ኦር እንዲህ ያለ ቅዱስ ቁርባንን ተቀበል የሆነ ሆቴል ገብተ ሻወር እየወሰድክ እንዲህ እየወጣ እንዲህ ብትል ማንንም አያዳምጥም። እኔ ስላላልኩ ሳይሆን እግዚአብሔር አያውቀው። እግዚአብሔር የሚያውቃት ያኔ በደሙ የዋጃት የመጀመሪያው ቤተክርስቲያን የምትታወቀው ምንድነው? ጳጳሳት ያሉባት፣ ካህናት ያሉባት፣ ዲያቆናት ያሉባት ምን ስልጣን ያላቸው ምን ሚስጥራትን የሚፈጽሙ ምን መሰዊያ ያላት ያቺ ቤተክርስቲያን መጽሐፍ ቅዱስን የሰጠችን ያቺ ቤተክርስቲያን መጽሐፍ ቅዱስን ፕሪዘርቭ አድርጋ ይጠብቀቻል። ዛሬም ድረስ ያለች እስከ ዘላለም የምትኖር። ስለዚህ መጽሐፍ ቅዱስና በአጠቃላይ ምንድነው ማጠቃለያ ለመስጠት ያክል ኦኬ ማጠቃለያ ለመስጠት ያክል መጽሐፍ ቅዱስና ቤተክርስቲያን አይነጣጠሉም። ሊሰመርበት የሚገባ ነገር መጽሐፍ ቅዱስን ቤተክርስቲያን ናት የሰጠችን። ከመጽሐፍ ቅዱስ ቤተክርስቲያን ትቀድማለች። ቤተክርስቲያን ስንል ምን ማለታችን ነው? በሰማይ ሩጫቸውን የጨረሱ ከጌታ ጋር ያሉ የቅዱሳን ህብረት። እኛ ደግሞ ምድር ላይ ደግሞ ሩጫ ላይ ያለን ደግሞ የክርስቲያኖች ህብረት ላይ መታችም ያሉት አንድ ላይ ህብረት ያ ህብረት ቤተክርስቲያን ይባላል። ኦኬ ስለዚህ እነዚህ ነገሮችን መርሳት የለብንም። መጽሐፍ ቅዱስን ቤተክርስቲያን ስለሰጠችን ስለዚህ መጽሐፍ ቅዱስን የምናየው በምንድነው? በቤተክርስቲያን መነጽር ነው የምናየው። ኦኬ የመጀመሪያው ቤተክርስቲያን የማታውቀው አስተምሮ ከሆነ የመጀመሪያው ቤተክርስቲያን የማታውቀው መረዳት ከሆነ አንደኛ ሁለተኛ ሶስተኛ አራተኛ ክፍለ ዘመን ያቺ አንዲቷ ቤተክርስቲያን የማታውቀው ትምህርት የማታውቀው መረዳት በቅዱስ ፊት ውስጥ የሌለ ነገር ከሆነ ሰዎች ያመጡት የሰዎች ሐሳብ ነው ማለት ነው። ኦኬ የሰዎችን ሐሳብ ደግሞ አንቀበልም። ስለዚህ ወደ ጌታ ቤተክርስቲያን እንድትጨመሩ እግዚአብሔር የፈቀደላችሁና የሚወዳችሁ ሰዎች ደግሞ ወደዚህ የጌታን ቤተክርስቲያን እንድትፈልጉ ጥሪ እናቀርባለን። ለነበረን ቆይታ እግዚአብሔር አምላክ ስሙ የተመሰገነ ይሁን። እንግዲህ ያጎደልኩት ነገር ካለ አቅንታችሁ ምናምን ስሙ እግዚአብሔር ይስጥልን ለማለት ያክል ነው ትላላችሁ። እድል ልስጣችሁ ሰዎች እንድታወሩና በጣም ደስ ይላል ጋዲ በጣም ደስ ይላል። ቃልዎት ያሰማል፣ መንግስተ ሰማያትን ያወርስልን፣ በጸጋ ያቆይልን። ወንድሜ በጣም ደስ የሚል ትምህርትና ሐሳብ ነው። በዚህ ላይ አንድ ነገር ብጨምርልስ የሆነ ደስ የሚል ነገር ይቻላል። አሁን ነው ተፖስቶ ያየሁትና አንድ ወንድማችን ነበረ ባለፈው ነግሬ ነበረ እኔ ዮሐዴና ኢዮብ ያወራ ነው። አሁን ወንድማችን ዘማሪ እዝራ ፖስቶት አይቼ ነውና ወደ ቤተክርስቲያን ተጨምሯል ብሎ በስርዓት አብስሮናልና እንኳን ደስ አለን ብዬ ነው በዛው። ደስ ይላል፣ በጣም ደስ ይላል። እግዚአብሔር የተመሰገነ ይሁን። ያው ሰዎች በጣም ደስ ይላል። እግዚአብሔር ያው እልልታ ብችል ኖሮ እልል ነበር። ያው እንግዲህ እልልታ አንችልም እንደምታውቁት የጎርነን ያለ ድምጽ ለእልልታ ምናምን የሚመች ነገር አይደለም እና እግዚአብሔር ይመስገን። አንተሽም መልካም ዜናን ያሰማል። ሰዎች ወደ ቤተክርስቲያን ሲጨመሩ በተቻለ መጠን ጋይስ በተቻለ መጠን እንደው እንደ ታናሽ ወንድምም የታናሽ ወንድምም ምክር አድርጋችሁ ሰዱት። እንቅፋት እንዳንሆን እንጠንቀቅ። በተቻለ መጠን ሰዎች ወደ ቤተክርስቲያን እንዳይመጡ እንቅፋት እንዳንሆን። ኦኬ ጌታ የተናገረው አንድ ቃል አለ የምታስታውሱ ከሆነ እናንተ አትገቡ ሰዎችን አታስገቡ ብሎ ኦፍ ኮርስ በጊዜ የተናገረው ለአይሁዳውያን ነው፣ ለጻፍትና ለፈሪሳውያን ነው በጊዜ የተናገረው። ነገር ግን ጥንቃቄ ማድረግ አለብን። እኛ ሰዎች ወደ ቤተክርስቲያን እንዲጨምሩ ምክንያት ስንሆን እግዚአብሔር ደስ እንደሚለው ሁሉ
ሰዎች ደግሞ ወደ ቤተክርስቲያን እንዳይጨመሩ ደግሞ እንቅፋት ስንሆንም እግዚአብሔር በዛው ልክ ያዝንብናል። ስለዚህ እንደዚህ አይነት ዜና ስንሰማ ደስ ይለናል፣ ሰዎች ወደ ቤተክርስቲያን መጨመራቸው እግዚአብሔር የተመሰገነ ይሁን። ግን በቃ ይሄ የሁላችንም ሪስፖንሲቢሊቲ ሰዎች ወደ ቤተክርስቲያን መጨመር እንዲችሉ ሁላችንም የራሳችንን ሚና መጫወት አለብን። ኦኬ ትንሽ የተወሰነ ዕውቀት ያላችሁ እንደኛ ያላችሁ በማገልገል ኦኬ በማገልገል በተቻለ መጠን ዕውቀትን በማካፈል ያለንን ዕውቀት በማካፈል እንዲህ ያው የሰው ጸጋ ይለያየለ ሁሉም ሰው እየጸጋው ያገለግላል። ግን አንዳንዴ ደግሞ ለሰዎችም እንቅፋት ከመናምን ደግሞ አልገባኝም። እሺ እና ከዛ አንፃር ቢሆን ጥሩ ነውና እግዚአብሔር አምላክ ስሙ የተመሰገነ ይሁን። አንተሽ ደስ የሚል ዜና ነው ያሰማህን። እንደዛ በጣም ደስ ይላል። እግዚአብሔር ያክብርልን አንተ ሰውዬ። እሺ ዮሐዴ ኡስታዝ አሰላሙ አለይኩም። ወአለይኩም ሰላም ዋንጫ በላም። እንዴት አመሻችሁ? እንዴት ዋላችሁ? ደህና ናችሁ ወይ? አለን ይመስገን አምላክ። እንኳን ደህና መጣ አንተ ሰውዬ። የምትጨምረው ሐሳብ ምናምን ካለ እድል ልስጥ ብሮስኪ። መኩ ሰላም ይበለና። እሺ መኩዬ ሰላም በለ። ጋዲ ታሙ አንተ ጋዲ ሰላም ክርስቶስ ሰላማችሁ ይብዛ። እንዴት እግዚአብሔር ይመስገን። ኔትወርክ ትንሽ መኩዬ ትንሽ ያስቸግራል መሰለኝ። ኔትወርክ ትንሽ ያስቸግራል መሰለኝ። ኤኒዌይስ ችግር የለው። ዮሐዴ የምትጨምረው ሐሳብ ካለ እድል ልስጥ። አሪፍ አድርገህ ገልጸዋል። ማቡካት ነው የሚሆነው ካሁን በኋላ። ምናልባት ጥያቄ ምናምን ካላቸው እንዳልከው ጥያቄ ያለው ምናምን ካለ ይግባል። አላ የተወሰነ ሐሳብ መቀበል እንችላለን። እሺ ጥያቄ ያላችሁ ሰዎች ያው ዝናብ እየዘነበ ስለሆነ ጋዲ ወንድማችንም ዝናብ ሊያስቸግረው ስለሚችል እሱን ታሳቢነት በማድረግ ማለት ነው። አይ ችግር የተወሰነ አኬ ስንት ሰዓት ነው ገባለው ያለው? 3 ሰዓት ነበር ያለኝ። አዎ 3 ሰዓት ነው፣ ግን እሱን ዝናብ እንዳያስቸግረው ብዬ ነው። ካስቸገረው ላይ ገባ ስለሚችል አንተ ወጥተህ ከምትገባ ተመልሰህ ትንሽ ብትቆይ የሚል ሐሳብ ነው። አይ የተወሰነ ነው። እኔም የምቆየው እውነት ለማውራት የተወሰነ ነው እንትን ምለው ዛሬ ቀኑ ሙሉ ቢሮም ያው ትንሽ ኤኒዌይስ ረዘም ያለ ቀን ነበር ያሳለፍነውና ብቻ ችግር የለውም። ጥያቄ ያላችሁ ሰዎች ካላችሁ አንድ ቁጥር ጻፉ። ዛሬ ያወራ ነው ቶፒክ ላይ ቤተክርስቲያንና መጽሐፍ ቅዱስ የተነሳው ሐሳብ ላይ ያልገባችሁ ነገር ካለ ጥያቄም ካላችሁ ወይ ተምይ ጋዲ አልታፈንኩም። ወንድሞች ሰላም ብያለሁ። ሁላችሁም ስላገኘኋችሁ ደስ ብሎኛል። ቃለ ሕይወት ያሰማልን። አንቱዬም ጥሩ ዜና ነው ያሰማህን። ወደዚች ቤተክርስቲያን ግን በእኔ ትምህርት መጨመሩ ልጁ ደስ ብሎኛል። እና የሚገቡ ልጆች ጋዲዬ የማይረብሹ ቢሆን መልካም ነው ብዬ አስባለሁ። እንደ ሐሳብ ልስጥ ብዬ ነው ከገቡ ሌላ ክርክር እንዳይበዛ ብዬ ነው። አይ ታረሰ እኔ ቤት ተምዬ እኔ ቤት ጀበረ በእኔ ትምህርት ስለተጨመረ አረ ተምዬ እኔ ምን ይደብረኛል አባ። ወደ ህብረቱ ሰዎች መጨመራቸው ነው ትልቁ የሚያስደስተን ነገር እሱ። እግዚአብሔር ይመስገን ስለ ሁሉም ነገር ደስ ይላል። ሰዎች ይጨመሩ የቁጥር ጉዳይ አይደለም። ሰዎች መጨመራቸው ትልቁ ነገር እሱ። እግዚአብሔርንም ደግሞ የሚያስደስተው የቁጥር ጉዳይ አይደለም። እግዚአብሔር ከቁጥር ጋር አይደለም ችግሩ ከእውነት ጋር ነው። እግዚአብሔር ያለው ግንኙነት ከእውነት ጋር ነው እንጂ እንትን እንዳይሆን አንድ ቁጥር ጻፉ ጋይስ። ጥያቄ ያላችሁ ሰዎች እሺ። ገብረ ክርስቶስ ቅድምም ጥያቄ ያለኝ ስትል ነበርና እሺ ልሳበው። ያው ጥያቄ ያላችሁ ሰዎች ዛሬ ከተነሳው ቶፒክ ጋር ኦኬ፣ ዛሬ ከተነሳው ሐሳብ ጋር ሜቢ ከነሳ አባቶቻችሁ ጋር የምታወሩትን ነገር ድንገት መታችሁ አሁን ዛሬ ያነሳነው ቶፒክ እያለ እንደዚህ አይነት ጥያቄ እንዳይነሳ በተቻለ መጠን እሺ። ወንድማችን ገብረ ክርስቶስ እንኳን ደህና መጣ። ጋዲ ራስህን አትልቅ፣ ከአንገት በላይ ስናይ ይከፋናል። ኦኬ አንተ አልታወቀኝም ትላለህ። ይሄ ቲክቶክ እኮ በጣም በሚገርም ሁኔታ ቲክቶክ ከሁሉም በፊት ጀምረን ትላለህ። አጠቃቀሙን ሁላ በደንብ ማናቅ ሰዎች ሆነን ቀረን እናንተ ሰዎች። እሺ ገብረ ኢየሱስ እንኳን ደህና መጣ።
ይሰማል? አመሰግናለሁ ጋዲ። እሺ ሰላም ብለን አመሰግናለሁ። አመሰግናለሁ። ሰላም ናችሁ ሁላችሁም? ተሜ፣ ዮሐድ ሁላችሁም? እግዚአብሔር ይመስገን። ጥያቄ ነበረኝ። ይቻላል። ልቀጥል ጋዲ? ልቀጥልሽ? አመሰግናለሁ። ኔትወርክ እያበራበት ስለሆነ መሰለኝ። ያው በቤተክርስቲያን ኦኬ ቀይ አሁን መጣል አሎ ወንድሞችም ስላሉ እኔ ረጅም ሰዓት ስላወራው ጥያቄውን እንስማውና ለነሱ አንድ ሰው መድብላለሁ። ችግር የለውም። ቀጥል። ጥያቄ ናቀርብ ወንድማችን። ወይ ተመለሰና ገብረክርስቶስ አመሰግናለሁ። አይ ቀይ እያበራብን ነውና ወይ ተመለሰ ገባ። ችግር የለውም። እንቀበላለን። ተመለሰ። እሺ እንደዛ ብታደርግ መልካም ነው። ኃይለ ኢየሱስ እንኳን ደህና መጣ። እንኳን ደህና ቆየን። ቃለ ሕይወት ያሰማልን። ሁላችሁንም በክርስቶስ ሰላም ብያለሁ። ባስተማርካቸው ውስጥ እንደው አንድ ጥያቄ መጠየቅ ፈልጌ ነበር። ይቻላል። ያው ቤተክርስቲያን መጀመሪያ የተመሰረተችው ያው በሐዋርያት ሥራ ላይ እንደሆነና መጽሐፉም የኛ አሁን ያዝነው በተጠረዘው መጽሐፍን የሰጠችን ቤተክርስቲያን ብለን አስተምረናል። ይሄንንም አምናለሁ። የኔ ጥያቄ ግን አሁን ለምሳሌ በአካባቢ ወይም ደግሞ በሎካል ቤተክርስቲያን ያለችው ቤተክርስቲያን የያዙት የቀኖና መጽሐፍ መለያየት ያቺ አንዲቷ ቤተክርስቲያን የሰጠችንም በምድር የምንለየው ኦኬ የመጽሐፍት ቀኖና ነው። አዎ የመጽሐፍ ለምሳሌ የያዝነው መጽሐፍ አለ። ለምሳሌ ያህል የኦሪየንታል ኦርቶዶክስ ቤተክርስቲያን ካፕቲክ ቸርችን ብንወስድና የእኛን ደግሞ ኦርቶዶክስ ቤተክርስቲያን ኢትዮጵያን ደግሞ ብንወስድ የያዝነው የመጽሐፍ የቀኖና ቁጥር ይለያያል። ይህንን መጽሐፍ የሰጠችን አንዲቷ ቤተክርስቲያን ከሆነችና እኛም መከተል ያለብን ያንን የሰጠን አንዲቷ ቤተክርስቲያን መጽሐፍ ከሆነ የዚህ ቀኖና ቁጥር ላይ መለያየት ወይም እንትን ማለት ከምን የመጣ ነው? ምክንያቱም ማለት የምንለያቸዋለን ማለት ነው። ይሄኛውን ቁጥር እስከዚህ ድረስ ያለውን አንዲቷ ቤተክርስቲያን ሰጥተናለች፣ የቀረውን ደግሞ ሎካል ቤተክርስቲያናት አሰባስባ ቀኖናው ሲከተተችው ብለን በመጠቀም አኳያ ማለት ነው። ምክንያቱም ገብቶኛል። እሺ ዮሐድ እድል ልስጥህ። ረጅም ሰዓት ስላወራው እኔ እድል ልስጥህ። ዝናብ አለ። ምናልባት ይሰማል። ኦኬ ይሄ ባለፈውም ተጠይቀው የተወሰነ ሐሳብ ሰተንበት ነበርና የተወሰነ ሐሳብ ልስጥና ጋዲም ተቀጥልበታለህ ብለናል አይደለ? ከዚህ በፊትም አስቀድሞ ሐዋርያቶቹም ክርስቶስም ያደረጉት አሁን ጋዲም ሲል እንደነበረው ክርስቶስ በእግዚአብሔር የነበረውን ሐሳብ ለሰው ልጆች አይደለ መጥቶ የመዳንን ወንጌል ወይም ደግሞ መዳን የእግዚአብሔርን መንግስት እንዴት እንደምናገኝ ክርስቶስ ተናገረ፣ ሐዋርያቶቹን አስተማረ። ሐዋርያቶቹ ደግሞ ወደ ዓለም ላካቸው፣ ይህንን ወንጌል ሰበኩ ማለት ነው። የእግዚአብሔርን ሐሳብ ማግኘት የእግዚአብሔርን ዓላማ ማግኘት ነው ዋናው አይደለ? የመጽሐፍትን መጽሐፍ ዓላማቸው ይሄንን ነው። የሐዋርያትን መላክ ዓላማቸው ክርስቶስ የመጣበትን ዓላማ ለፍጥረታት ሁሉ ማሳወቅ ነው ማለት ነው። ነቢያትም የተናገሩት ያንን ነው። የሚመጣውን ክርስቶስ እንዲያውቁ ማድረግ ነው ዋናው የወንጌልም ዓላማ የመጽሐፍትም ዓላማ ማለት ነው። ስለዚህ ሐዋርያት አስቀድሞ ሰበኩ፣ ወንጌልን አስተማሩ፣ ለዓለም ሁሉ ተናገሩ ወንጌልን ማለት ነው። ይህ የደረሰውን ወንጌል ግን ፐርፐዝሊ ለማጣመም በመጽሐፍት ደረጃ የሚጽፉ አካላት ተነሱ ማለት ነው። አረ የመጽሐፍትን መጽሐፍ ዓላማቸው በደንብ እንድናውቀው ማለት ነው። ቅዱስ ዮሐንስ አፈወርቅም የሚለው ነገር አነብላችኋለሁ። የማቴዎስ ወንጌል መግቢያ ላይ ምን ብሎ እንደሚናገር ማለት ነው። ስለዚህ ምን አደረጉ? ሐዋርያቱ ሁሉ ተላኩ ወንጌልን እንዲሰብኩ ማለት ነው። ወንጌልን ሰብከው ከሄዱ በኋላ ግን በጎን የሚመጡ የሐሰት አስተማሪዎች ተነስተው በማስተማርም ይሁን በመጽሐፍ ደረጃ በመጻፍም ተነስተው የሐሰት መጻሕፍትን የሐሰት ትምህርትን መናገር ሲጀምሩ መልእክታትን ይጽፋሉ ማለት ነው። የሉቃስ ወንጌልን አሁን እንደ ኤግዛምፕል ከተመለከትን ቅዱስ ሉቃስ ምን ብሎ ነው የሚናገረው?
ለመንፈስ ልጁ ሲጽፍለት ምን ብሎ ይናገራል? ሉቃስ ወንጌል ምዕራፍ 1 ላይ ለቴዎፍሎስ ማለት ነው። የከበርክ ቴዎፍሎስ ሆይ ከመጀመሪያው በአይን ያዩትንና የቃሉ አገልጋዮች የሆኑት እንዳስተላለፉልን። ኦኬ፣ በመጽሐፍ ነው ያስተላለፉልን አይደለም፣ በአይን ያዩትን ኦኬ ያስተማሩትን ማለት ነው። ያስተላለፉልን በእኛ ዘንድ ስለተፈጸመው ነገር ብዙዎች ታሪክን በየተራው ለማዘጋጀት ስለሞከሩ እኔ ደግሞ ስለተማርከው ቃል እርግጡን። አየ ቴዎፍሎስም የተማረው ትምህርት አለ፣ ግን በሐሰት ደግሞ መጥተው የሚጽፉ ሰዎች መጡ። ከተማረው ትምህርት ፈቀቅ የሚያደርጉ ማለት ነው። ፈቀቅ የሚያደርጉ የሐሰት አስተማሪዎች፣ የሐሰት ጸሐፊዎች ተነስተው መጻፍ ስለጀመሩ ምን ይላል ሉቃስ ማለት ነው? በአይን ያዩትን የቃሉ አገልጋዮች የሆኑትን ያስተላለፉትን በእኛ ዘንድ ስለተፈጸመው ነገር ብዙዎች ታሪክ በየተራ ለማዘጋጀት ስለሞከሩ ይላል። ስለሞከሩ ምን አለ? እኔ ደግሞ ስለተማርከው ቃል እርግጡን እንድታውቅ በጥንቃቄ ሁሉን ከመጀመሪያ ተከትዬ በየተራው ልጽፍልህ መልካም ሆኖ ምን አለኝ ታየኝ ይላል። አየ ስለዚህ የሐሰት ትምህርት መጻፍ ሲጀምሩ የሐሰት ጸሐፊዎች ሲነሱ የቀናውን ትምህርት ይሄ ነው ለማጽናት ይጽፋሉ ማለት ነው። ለማጽናት ይጻፋል። ወንጌሉ ግን ነበር፣ ኦፍ ኮርስ ነበር። ሰብከው እኮ ቤተክርስቲያን መስርተው እኮ ሄደዋል። የመልእክታቱ መጽሐፍ ቅድም ጋዲም ስለተናገረው ማለት ነው። ገላትያ መልእክት ላይ ቅዱስ ጳውሎስ የገላትያ ቤተክርስቲያን መስርቶ ነው የሄደው፣ መስርቶ ሄደ። ነገር ግን የሐሰት አስተማሪዎች መጡና የሐሰት ወንጌል ዘሩ። እንዴት ፈጥናችሁ ከእውነተኛ ወንጌል ፈቀቅ አላችሁ የሚል መልእክት ለገላትያ ቤተክርስቲያን ሲልክ እንመለከተዋለን። ምን ለማለት ነው? ዋናው ይሄ ሪትን የእግዚአብሔር ቃል በተጻፈ ብቻ ሊሚት ማድረግ በጣም ከባድ ነገር ነው። በጣም ከባድ ነገር ነው። መጻሕፍቶቹ ኮምፓይል ሆኖ ይሄ በአንድ ደረጃ የተጠረዙበት ክፍለ ዘመን ስንመለከት አራተኛ ክፍለ ዘመን ነው ማለት አራተኛ ክፍለ ዘመን። ቤተክርስቲያን ግን ነበረች ከዛ በፊት? አዎ ነበረች። 66 81 79 73 74 ሳይባል የመጻሕፍቱ ቁጥሩ ይሄንን ነው ወይም ደግሞ ይሄን 81 ነው ብላ ስላልተቀበለች ወይም ደግሞ 81 መጻሕፍትን የግድ መቀበል አለባት ተብሎ ግን ስላልያዘች አንድ ቤተክርስቲያን ግን የጌታ ቤተክርስቲያን አይደለችም ሊባል አይችልም። ምክንያቱ ያንን ለድህነት የሚሆነውን የእግዚአብሔር ሐሳብ በምልአት እዛች ቤተክርስቲያን ላይ እስካለ ድረስ ማለት ነው። እስካለ ድረስ ኮምፓይል መደረግ እንዲመጠረዝም ያስፈልገው ለምንድን ነው? ብዙ ግኖስቲኮች የሐሰት መጻሕፍትን ማሰራጨት ስለጀመሩ ማለት አይ ወደ ቀኖና ራሱ የተገባው ለምንድን ነው? የሐሰት መጻሕፍት በጣም እየበዙ መጡ። ወንጌላት ራሱ ወደ 20 ምናምን ወንጌል ደረሰ። የቤተ ክርስቲያን አካላትን ግራ ለማጋባት ማለት ነው። ወደ 20 የሚያክሉ የማርያም ወንጌል፣ የበርናባስ ወንጌል፣ የቶማስ ወንጌል ኦኬ፣ በጣም ብዙ ወንጌላት ጽፈው ግኖስቲኮች ማሰራጨት ጀመሩ። ስለዚህ መለየት ያስፈልጋል። ኦኬ፣ የቤተ ክርስቲያን መጻሕፍትና እውነተኞቹ መጻሕፍት ከሐሰተኞቹ መለየት የግድ ያስፈልጋል በሚል ምን ተደረገ? ቀኖና ተጀመረ። ቀኖና ነው የሚባለው፣ ዶግማ ራሱ አይባልም። የመጻሕፍትን ቁጥር ቀኖና እንጂ ዶግማ ተብሎ አይጠራም። ከዚህ አንጻር ምንድነው መጽሐፍ ቅዱስ የሚያስተላልፈው ወይም ደግሞ መጽሐፍ ቅዱስ የያዘው ትክክለኛውን እውነተኛውን የእግዚአብሔር ሐሳብ ነው አይደል? የእግዚአብሔር ሐሳብ ነው። ቃሉ ብቻ በመቀበል ወይም ደግሞ ይሄ መጽሐፍ ቅዱሱ በቁጥሩ መያዝ ለእግዚአብሔር ሐሳብ ማግኘት ጋራንቲ አይደለም። ኦኬ 66 ስለያዝክ የእግዚአብሔር ሐሳብ አታገኙም። 81 ከያዝክ ግዴታ የእግዚአብሔር ሐሳብ ታገኘዋል። እንደዚህ አይደለም። የእግዚአብሔር ሐሳብ ካገኘኸው ወይም ደግሞ እግዚአብሔር ሊያስተላልፍ የፈለገውን የማዳን ትምህርት እውነተኛው የእግዚአብሔር ማንነትን ካወቅ ኦፍ ኮርስ እግዚአብሔር የሚፈልገው ወይም ደግሞ መጻሕፍቶቹም የተጻፉበት ዓላማ ሐሳቡን እንድናገኘው የእግዚአብሔርን ሐሳብ እንድናገኘው ነው። የመጻሕፍቱ ቁጥር ወይም ደግሞ ቀኖና በደረሳቸው ልክ ወይም ቤተክርስቲያኒቱ ስትመሰረት በደረሳቸው እስከ ደረሳቸው ድረስ ቀኖና አድርገው ሊይዙ ይችላሉ። ሌሎች መናፍቃን የጻፏቸውን መጻሕፍት ላለማስገባት ሲሉ ትክክለኛዎቹ የሐዋርያት መጻሕፍት የደረሷቸውን ብቻ
ይዘው ይሄንን ይዘናል ግን ከያዙት መጽሐፍ አንፃር ማለት ነው ትክክለኛውን የእግዚአብሔር ሐሳብ ሳይበርዙ ሳይቀንሱ ማለት ሳይቀንሱ ከያዙ ትክክለኛው የጌታ ቤተክርስቲያን ትባላለች። እና ቅዱስ ዮሐንስ አፈወርቅ የተናገረውን ነገር አንድ ነገር ላንብብላችሁና ከዛ በኋላ ጋዲ ትጨምርበታለህ። ምናልባት እንትኔ ከሰራ ኔትወርክ ካልተቆራረጠ ላብራና ላንብብላችሁ። ይታያል? አላበራም ብቻ ነው የሚታየው። አቡነሽን ወደ በረከታቸው ይደረብና እሳቸው ብቻ ነው የሚታዩት። እሺ ኦኬ የማቴዎስ ወንጌል እንትኑ ካላችሁ ኖርማሊ ሆሚሊው ምናምን ካላችሁ መጀመሪያ አካባቢ ምናምን ታዩታላችሁ። ሆሚሊው ከሌላችሁ ግን ማለት ትርጓሜ የማቴዎስ የዮሐንስ አፈወርቅ ትርጓሜ ነው ማቴዎስ። አዎ የማቴዎስ ወንጌል ትርጓሜ ነው በቅዱስ ዮሐንስ አፈወርቅ ማለት ነው። የቅዱስ ዮሐንስ አፈወርቅ የማቴዎስ ወንጌል ትርጓሜ ያው ተተርጉሟል ከድርሳን 1 እስከ 24 ማለት ከ1 እስከ 24 ምናምን ተተርጉሟል በገብረ እግዚአብሔር ኪደ። ሁለተኛው ክፍልም አለው በእርግጥ ሁለተኛ ክፍልም አለው ከ25 ጀምሮ ምናምን ማለት ነው። እነሱ በአማርኛ ስለተተረጎሙ ምናልባት ብትጠቀሙባቸው አሪፍ ነው። እሺ የቅዱስ ዮሐንስ አፈወርቅ መግቢያው ጋር ኦኬ ምን ብሎ ይናገራል? ወንጌል ሊጽፉ የጀመሩ ብዙ ሰዎች ነበሩ። ቅዱስ ሉቃስ ይህንን አስመልክቶ ሲነግረን በእኛ ዘንድ የተፈጸመውንና የታመነውን የሥራውን ዜና በስርዓት ሊጽፉ የጀመሩ ብዙዎች ናቸው ብሏልና ከእነዚህ ውስጥ የቶማስ ወንጌል፣ የማቲያስ ወንጌል፣ የበርቶሎሜዎስ ወንጌል የሚሉ የሐሰት ወንጌላት ተጠቃሽ ናቸው። ኦኬ ሆልድ ኦን ዋናው እንትኑ ላሳያችሁ እኔ የምፈልጋት ድርሳን 1 ላይ ይሄ የጸሐፊው መግቢያ ስለሆነ ማለት ነው። ይሄ ጸሐፊው መግቢያ ነው። ብዙ አይነት ወንጌላት ነበሩ እና መጻፍ የጀመሩበት ዓላማ ምናምን ጸሐፊው በመግቢያው ይጠቅሳል። እኔ ግን የቅዱስ ዮሐንስ አፈወርቅን ድርሳን 1 ላይ ያለውን በእንተ መጻሕፍት የሚለውን ክፍሉን ላንብብላችሁ። በእርግጥ ጥንቱኑ ለእኛ ተገቢ የነበረው ረድኤተ መጻሕፍትን መፈለግ ሳይሆን በመጽሐፍ ፈንታ ጸጋ መንፈስ ቅዱስ በነፍሶቻችን ላይ አድሮ እንዲኖር መጻሕፍት በቀለም እንደሚጻፉ መንፈስ ቅዱስ በልባችን ላይ ቃሉን ዳምጾ እንዲጽፍልን በጽሪት ገድል መጽናት ነበረ። አስቀድሞ የእግዚአብሔር ዓላማ ምንድነው? በመጻሕፍት እንድንደገፍ ነበር ዓላማው አይደለም። በመጻሕፍት እንድንደገፍ ቢሆን ኖሮ ዓላማው ቀደም እንዳለው ጋዲ አስቀድሞ መጽሐፍ ነበር የሚሰጠን። የእግዚአብሔር ዓላማው ግን በመጻሕፍት እንድንደገፍ ሳይሆን በመንፈስ ቅዱስ እንድንደገፍ ወይም ደግሞ ጸጋ መንፈስ ቅዱስ በልባችን አድሮ እንዲጽፍልን ነበረ ዓላማው ማለት ነው። ሆኖም ግን ይህን ጸጋ ፈጽመን ከእኛ ስላራቅነው ሁለተኛውን የተሻለ መንገድ እንይዝ ዘንድ ኑ አለ። የመጀመሪያው ጸጋ የተሻለ እንደነበረ እግዚአብሔር ራሱ በተናገራቸው ኃይላተ ቃላትና ባደረጋቸው ድርጊቶች ግልጽ አድርጎታልና ለኖህም ለአብርሃምና ለልጆቹም ለኢዮብም ለሙሴም ጭምር ያስተማራቸው በመጻሕፍት ሳይሆን ጽሪት ሕሊናቸውን ንጽሕት ልቦናቸውን አግኝቶ ራሱ በራሱ አፍ በአፍ ነበረና መላው ዕብራውያን ፈጽመው ወደ ክፋት አዘቅት ከወደቁ በኋላ ግን ወደ ክፋት አዘቅት ከወደቁ በኋላ ግን ያን ጊዜና ከዚያ በኋላ መጽሐፍና ጽላት በእነዚህ አማካይነትም የተሰጠ ቃለ ተግሳጽ መጣ ይላል። ይህ ከረድኤተ መንፈስ ቅዱስ ወደ ረድኤተ መጻሕፍት መውረድም በብሉይ ኪዳን ብቻ ሳይሆን በዘመነ ሐዲስ በነበሩትም ቅዱሳንም ጭምር እንደሆነ እንደተከናወነም አንድ ሰው መገንዘብ ይችላል ይላል። ልዑል እግዚአብሔር ለሐዋርያትም ቢሆን እኔም የነገርኳችሁ ሁሉ ያሳስቧችኋል ብሎ በሕገ መጽሐፍ ፈንታ ጸጋ መንፈስ ቅዱስ እንደሚሰጧችሁ ተስፋ ሰጣቸው እንጂ ሕገ መጽሐፍ አልሰጣቸውም ነበርና ይላል። ኦኬ ሕገ መጽሐፍ አልሰጣቸውም ነበርና ዮሐንስ ወንጌል ምዕራፍ 14 26 ላይ ይህ እጅግ ይሻል
እንደነበር ትማር ዘንድ ከወደድክ ይላል። ከወደድክም እግዚአብሔር በነብዩ አድሮ የተናገረውን አድምጥ እንዲህ ያለውን ማለት ነው። እነሆ ከእስራኤል ቤትና ከይሁዳ ቤት ጋራ አዲስ ቃል ኪዳን የምገባበት ወር ይመጣልና ሕጌን በልቦናቸው አኖራለሁ በልባቸውም እጽፈዋለሁ ሁሉም ከእግዚአብሔር ዘንድ የተማሩ ይሆናሉ እንዳለ ብሎ ቅዱስ ዮሐንስ አፈወርቅ በድርሳኑ ይናገራል። ምን ለማለት ፈልጌ ነው? በመጻሕፍቶቹ የእግዚአብሔርን ሐሳብ እንድናገኝባቸው የተሰጡን ናቸው ማለት ነው። የቀኑና ቁጥሩ ወይም ደግሞ የመጻሕፍቶቹ ብዛት ዶግማ አይደለም። የእግዚአብሔርን ትክክለኛውን ሐሳብ እስካገኘን ድረስ መጻሕፍቶቹ ባይዘው ተቃጥለው ዮሐንስ ወንጌል ብቻ ሊቀር ይችላል። አባቶቻችን እንደውም የሚሉት መጻሕፍቱ ሁሉ ተቃጥለው ዮሐንስ ወንጌል ብቻ ቢቀር ድጋሜ የቀሩትን መጻሕፍት በዮሐንስ ወንጌል ብቻ መጻፍ ይቻላል። የእግዚአብሔር ሐሳብ በዮሐንስ ወንጌል እናገኘዋለን። መሰረታዊ የእግዚአብሔር ሐሳብ በዮሐንስ ወንጌል ስለሚገኝ ማለት ነው። ከዮሐንስ ወንጌል ሌሎቹ የመጽሐፍ ቅዱስ ክፍሎች ራሱ በመላት መጻፍ ይቻላል ብለው ይናገራሉ። ከዚህ አንፃር ቀኖና ናቸው እንጂ ዶግማ አይደሉም። ዶግማ የሚባሉት እነዚህ መጻሕፍትን ይዘው ዶግማውን ቢሽሩ ኦፍ ኮርስ ከመንገድ የወጡ ናቸው ማለት ከመንገድ የወጡ ናቸው። እነዚህ መጻሕፍትን በምላስ ሳይቀበሉ ለምሳሌ 81 ሳይሉ ነገር ግን ለመዳን የሚሆነውን መሰረታዊ ትምህርቶችን በመልአት ካገኙና መሰረታዊ የክህነት ስልጣን ካላቸው ኦፍ ኮርስ አንዲቱ ቤተክርስቲያን ውስጥ ያሉ ናቸው ማለት ያሉ ናቸው። ቁጥሩ መሰረታዊ ነገር ስላልሆነ እግዚአብሔር ይስጥልኝ። ቃልዮት ያሰማልን። ዮሐዴ ቃልዮት ያሰም ጥሩ ሐሳቦችን ዮሐዴ አንስቷል። ግን እዚሁ ላይ የተወሰነ ነገር ለመጨመር ያክል አሁን ዮሐዴ ያለውን ነገር ለማስረገጥ ያክል በጣም አሪፍ አድርጎ ነው ያብራራው። ኃይሊ በጉባኤ ደረጃ በመጽሐፍት ቀኑና ዓለም አቀፋዊ ጉባኤ ተደርጎ ያውቃል እንዴ? አልተደረገም። ተደርጎ አያውቅም። ዓለም አቀፋዊ ጉባኤ በቀኖና መጽሐፍ ምክር አልተደረገም። ይሄ ራሱ ምን ያሳየናል ከተባለ አሁን ቀደም እንደተባለው ቀኖና መባሉ ራሱ ለምን እንደሆነ ያሳየናል አይደል? የመጽሐፍት ቁጥር ከምን አንፃር እንደምንመለከት። ከዛ ባለፈ የአዲስ ኪዳን መጽሐፍት ላይ ልዩነት የለንም አይደል? ሁላችንም 27ቱን የአዲስ ኪዳን መጽሐፍት እንቀበላልና ጥንታውያን አብያተ ክርስቲያናት ለምሳሌ ሁሉም በአንድነት በአንድ ድምፅ 27ቱን ይቀበላሉ። እንቀበላለን። ለምሳሌ የመጽሐፍት ቀኖና ቤተክርስቲያናችን ለምሳሌ 81ዱን ትቀበላለች። 81ዱን መጽሐፍት ትቀበላለች። ኢስተርን ኦርቶዶክሶች ጋር ሄዳችሁ ብትመለከቱ 79 የሚቀበሉ አሉ። አልፎ አልፎ ኢስተርን ኦርቶዶክሱ 76 የሚቀበሉ አሉ። ካቶሊኮች ጋር ብትመጡ 73 ይቀበላሉ። ለምሳሌ አብያተ ክርስቲያናትን ብትመለከቱ ለምሳሌ ግብጽ ቤተክርስቲያን 73 መጽሐፍትን ትቀበላለች። ለምሳሌ አሁን እኛና ኢስተርን ኦርቶዶክሶች በመጽሐፍት ደረጃ እኛ ስለ ኢትዮጵያ ቤተክርስቲያን ምንድነው ልዩነቱ ከተባለ ለምሳሌ መጽሐፈ ሄኖክና መጽሐፈ ኩፋሌ ወይ ደግሞ ቡክ ኦፍ ጁቢሊስ እና ቡክ ኦፍ ኢኑች የምንለው ማለት ነው። አሁን እነዚህ መጽሐፍት ለምሳሌ ቅርብ ጊዜ ዴድ ሲ ስክሮልስን ሄደህ ብትመለከት ከታሪክ አንፃርም ቅርብ ጊዜ 1950ዎቹ 60ዎቹ ላይ የተገኙ ስክሮሎችን ስንመለከት ወይ ደግሞ ብራና እንደምንለው ስንመለከት መጽሐፈ ሄኖክ ቡክ ኦፍ ኢኑክ እና ቡክ ኦፍ ጁቢሊስ ወይ ደግሞ መጽሐፈ ኩፋሌና መጽሐፈ ሄኖክ ተገኝተው አይተናል። ኦኬ እነዛ ዴድ ሲ ስክሮልስ ላይ ምን ልፈልጌ ነው በኮመን ለምሳሌ ጥንታውያን አብያተ ክርስቲያናትን ስትመለከት 73ቱ መጽሐፍት ላይ ምንም ልዩነት የለም። 73ቱ ልዩነቱም የመጣው የቀሩት መጽሐፍት ላይ ልዩነት የመጣው ምንድነው ከተባለ ኃይልያ የተኮነ የብሉይ ኪዳን መጽሐፍት ላይ ነው። ኦኬ የብሉይ ኪዳን መጽሐፍት ላይ የአዲስ ኪዳኗ ቤተክርስቲያን አለች። በዚህ ደረጃ ቀደም ዮሐዴም ብሎታል። መጀመሪያ እኔም ብየዋለሁ። የእግዚአብሔር ሐሳብ ምንድነው የሚለው ነገር ቀደም ያወራነው ነገር ነው። መጽሐፍት ላይ ወይ ደግሞ ጽሑፍ ላይ ስክሮል ላይ አልነበረም የእግዚአብሔር ሐሳብ። ቤተክርስቲያን የሆነታ ምንድነው መሰረትና እዛው ውስጥናል። አዲስ ኪዳን ላይ ያሉ ወንጌላትና መልእክታት ላይ ቤተክርስቲያን ጥንታውያን ቤተክርስቲያናት በሙሉ ሁሉ ፕሮቴስታንቲዝም ጨምሮ 27ቱን የአዲስ ኪዳን መጽሐፍት ይቀበላሉ። ከብሉይ ኪዳን የመጡ መጽሐፍቶች ላይ ነው ልዩነቶች ራሱ የመጡት። እሱም ከምን አንፃር ነው ኃይልዬ? መጽሐፍቶች ለምሳሌ ከሚደርሱባቸው ቦታዎች አንፃር። ኦኬ ለምሳሌ አሁን ደረቅ አዲስ የሚባሉ አሉ አይደለ? ደረቅ አዲስ የሚባሉ ለምሳሌ የኢሳይያስ መጽሐፍት ብትመለከት ሁሉም ጥንታውያን ቤተክርስቲያናት የብሉይ ኪዳን መጽሐፍ ዝርዝራቸው ውስጥ አሏቸው። ኦኬ ስለ መሲሁ ስለ ክርስቶስ ኢየሱስ እና አንዳንድ መጽሐፍቶችን ለምሳሌ እነ ጦቢት አሉ። ለምሳሌ ፕሮቴስታንቶች መጽሐፍ ቡክ ኦፍ ጦቢት አለ፣ እነ ባሩክ አሉ፣ የነ ሶስና አለ። ብዙ መጽሐፍቶችን መቃቢያን አለ፣ መጽሐፍ መቃቢያን ቡክ ኦፍ ማካቢስ ብዙ መጽሐፍቶችን ማንሳት ይቻላል። ኦኬ
ከሎኬሽን አንጻር ካሉባቸው ቦታዎች አንጻርና ከነዛ መጽሐፍ ተደራሽነት አንጻር እነዛ መጽሐፍቶች እጃቸው ላይ የገቡ ሰዎች አሉ፣ ያልገቡ ሰዎች አሉ። ስለዚህ ያንን ነገር ምን ያደርጋሉ? ይዘው ይቀጥላሉ። ኦኬ ዋናው ዓላማው መጀመሪያ የመጽሐፍት ብዛት ስላልሆነ መጀመሪያ ባይ ዘ ዌይ አንድ መታወቅ ያለበት ነገር እዚሁ ጋር ፕሮቴስታንቶችን መጽሐፍ ቅዱስ ብቻ የሚለው ትምህርት ልክ አይደለም ስንል ኦፍ ኮርስ ለ1500 ዓመት በጥንታውያን አብያተ ክርስቲያናት ዘንድ የማይታወቁ ወይ ደግሞ በምልአት ተቀባይነት ያላቸው መጽሐፍቶች ቆርጦ መጣላቸው አንድ ራሱን የቻለ ፋክተር ነው። ኦኬ አንድ ራሱን የቻለ ፋክተር ነው። ግን መጽሐፍ ቅዱስ ብቻ የሚለውን ትምህርት ልክ አይደላችሁም ብለን እንትን ስንላቸው 66ቱን ስለተቀበሉ ብቻ 66ቱ መጽሐፍ ስለተቀበሉ ብቻ ግን አይደለም። መጽሐፍ ቅዱስ ብቻ የሚለው ሐሳብ ብዙ ጊዜ ተናግረናል። የራሳቸውን ሐሳብ የእግዚአብሔር ሐሳብ ውስጥ ስለሚከቱ ኦኬ እና ሎኬሽን ፋክተር ነው። ለምሳሌ ሌሎች አብያተ ክርስቲያናት የማይቀበሏቸው እኛ ጋር የተገኙ የብሉይ ኪዳን መጽሐፍት ለምሳሌ መጽሐፈ ሄኖክ የምትመለከት በተለያየ ፋክተር ምክንያት የተለያዩ ሪዝኖች ይነሳሉ። በብሉይ ኪዳን ለምሳሌ እዚህ በንግስት ሳባ ጊዜ ብዙ ፋክተሮች ይነሳሉ። መጽሐፈ ሄኖክ እኛ ጋር መገኘቱ ማን አረጋገጠልን? ደግሞ በሙት ባህር ዳርቻ ዴድ ሲ ስክሮልስ ላይም ደግሞ ሲረጋገጥ እንመለከታለን። ኦኬ አሁን ውጭ ዓለማት ላይ ደስ ተመለከት መጽሐፈ ሄኖክን በደንብ ላይክ ቡክ ኦፍ ሄኖክ እንደውም 3 ፓርት ላይ ከፍለውት 3 ወይም 2 ካልተሳሳትኩ ከፍለውት ኦኬ በእንግሊዝኛም ትላልቅ የሚባሉ እንደዚህ መጽሐፍት ቀኑና ላይ የሚሰሩ ሰዎችም እሱን ነገር ሲያጠኑ ጥናት ሲያደርጉበት እንመለከታለንና የቦታ ፋክተር ይኖራል። ከታሪክም አንፃር አንዳንድ ሰዎች እነዛ መጽሐፍት የብሉይ ኪዳን መጽሐፍት ስለሆኑ ማለት ዋናው ልዩነት እነዛ መጽሐፍት የሆነ ቦታ ላይ ሊገኙ ይችላሉ፣ የሆነ ቦታ ላይ ይገኙ ይችላሉ። ኦኬ ለምሳሌ እኔ አንድ ክርስቲያን ግን መጽሐፍቶችን ከምን አንፃር ለመዝን አሁን ለምሳሌ ሰው ኃይልዬ መጽሐፈ ጦቢትን ለምሳሌ ቡክ ኦፍ ጦቢትን አልቀበልም ቢለኝ እንዴ ከየት አመጣው? የመጀመሪያዎቹ ክርስቲያኖች ለምሳሌ እነ ቅዱስ ፖሊካርፕ መጽሐፈ ጦቢትን ጠቅሰው አስተምረዋል መጽሐፍ ቅዱስ ብለው። ስለዚህ እነ ቅዱስ ፖሊካርፕ የመጀመሪያዎቹ የቤተክርስቲያን አባቶች የጠቀሱትን ቤተክርስቲያናችን ተቀብለው ያየሁት ነው። ስለዚህ መጽሐፈ ጦቢትን የመጀመሪያዎቹ የቤተክርስቲያን አባት መጽሐፍ ቅዱስ ብለው ጠቅሰው ካስተማሩ እኛም አሜን ብለን መጽሐፍ ቅዱስ ነው ብለን እንቀበላለን። ለምን? እነዚህ ሐዋርያን አበው የሚባሉት አፖስቶሊክ ፋዘርስ የሚባሉት አውቶሪቴቲቭ ስለሆኑ ስልጣን ስላላቸውና ከዛ አንፃር ሎኬሽኑ ነው ፋክተሩ። የብሉይ ኪዳን መጽሐፍትን ሲቀበሉ ሎኬሽን ነው ፋክተር እና ይሄን ነገር ለምሳሌ ኃይልዬ እንደምታውቀው እኮ አንድ ተጨማሪ ሐሳብ ላንሳና እዚህ ሌላ አብቃ ሰብቶጀንት የነዚህ 72ቱ ሊቆች አሉ አይደለ? ከጌታ ልደት መምጣት ጌታ ከመወለዱ በፊት ኦልሞስት ሰብቶጀንት ማለት ነው። አሁን አይተህ ከሆነ እኮ የሰብቶጀንቱን ተረጓሚ ራሱ ከዕብራይስጥ ወደ ግሪክ የተተረጎመው ራሱ እኮ ለምሳሌ አሁን አሉ የምንላቸው ፕሮቴስታንቶች ለምሳሌ የብሉይ ኪዳንን አይቀበሉም አይደል? የነሱ ከማሶሬቲክ ቴክስት ነው። እና እንደዚህ አይነት ፋክተሮች አሉ መጽሐፍት ላይም እንደዚህ አይነት ፋክተሮች ራሳቸውን የቻሉ ፋክተሮች አሉና የብሉይ ኪዳን መጽሐፍትን ተደራሽነታቸው አንዳንድ አካባቢዎች ሰፋ ባለ መልኩ እነዛ መጽሐፍት የተቀበሉ አሉ። አንዳንድ አካባቢዎች ደግሞ ከዛ አንፃርና ሎኬሽን ነው ማተር የሚያደርገው። ኦቨርኦል ግን ቅድም ይዋዲ ያለው ነገር የእግዚአብሔር ሐሳቡ ምንድነው? መጽሐፍት ላይ ትኩረት እንድናደርግ የመጽሐፍት ብዛት ላይ ትኩረት እንድናደርግ ወይስ በቤተክርስቲያን በኩል የመጣውን ያ ቤተክርስቲያን የእውነት አምድና መሰረት ስለሆነ በዛ በኩል የመጣውን ያን መገለጥ በመላእክት አሜን ብሎ መቀበል የሚለው ነገር ማተር ያደርጋል ለማለት ያክል ነው። አይልዬ ይቅርታ ካረዘም ምናልባት ጋዲ በጣም ይቅርታ የረሳሁት ስለ የፕሮቴስታንቱ 66 ብቻ ሲሉና ሌሎች አሃታ ቤተ ክርስቲያናት እነዛ መጻሕፍት ሲይዙ መሰረታዊ ልዩነቱ ምንድነው? የፕሮቴስታንት የመጽሐፍ ቅዱስ መረዳታቸው መሰረታዊ ስህተቱ ምንድነው? አንድ መጽሐፍ ቅዱስ ብቻ ሲሉ 66ቱ ብቻ እያሉ ነው። ኦኬ ክሎዝድ የሆነ እንደ ዶግማ ማለት ነው። 66 ብቻ ሲሉ ነው እያሉ ያሉ። ከዛ ውጪ መጨመር በጭራሽ አይቻልም፣ መቀነስም አይቻልም አይነት ነገር ማለት ነው። ይሄ በቤተ ክርስቲያን ታሪክ በተአምር ተደርጎም ተሰምቶ የማይታወቅ ማለት ነው። ይሄ አንዱ ስህተት ነው። 66ቱ ብቻ የሚለው አስተምሯቸው ሰው ፈጠር እና ሰው ወለድ የሆነ ትምህርት ነው። አንድ እሱ ነው። ሁለተኛ መጽሐፍ ቅዱስ ብቻ ሲሉ ምን እያሉ ነው? ኤክስክሉዲንግ ወይም ደግሞ ምን ቆርጦ ማውጣት ነው? በሐሳቡን የመጽሐፍ ቅዱሱ መረዳትም ጭምር ቆርጦ መጣል፣ በራስ መረዳት የሚለውን ሐሳብም ጭምር የያዘ ስለሆነ መጽሐፍ ቅዱስ ብቻ ሲባል ትውፊትን ቆርጦ ይጥልና የራስ መረዳት ብቻ የሚል በውስጡ ያቀፈ ትልቅ ምንፍቅና ስላለው ነው። አሃታ አብያተ ክርስቲያናት ኢስተርንም ቢሆን ግን መጽሐፍ ቅዱስ 73 ብቻ 79 ብቻ 80 እኛ ራሱ 81 ብቻ የሚል አስተምሮ የለንም። በነገራችን 81 ብቻ የሚባል አስተምሮ አለን የለንም። እንደዚህ አይነት አስተምሮች የላቸውም። ኦኬ ትውፊትን ይቀበላሉ እና ደግሞ
ቀኖና ነው ብለው ያምናሉ። የመጻሕፍቱ ቁጥር ቀኖና እንጂ ዶግማ አይደለም። ይህ 73 ብቻ ነው እንደዚህ ምናምን አይነት አስተምህሮ የላቸው። ይህ ማለት ግን ማንም ተነስቶ ይጨምራል ምናምን እንደዛ እያልኩኝ አይደለም። ግን አስተምህሮቱ ምንድነው? ካኖን ነው የሚታየው። በደረሳቸው ልክ ነው የሚቆጥሩት ማለት። ለዛ ብዙ ሎካል ጉባኤዎች ተደርገዋል። ብዙ የአባቶች ቀኖናዎችም ትመለከታለህ። እንደደረሳቸው ልክ ካኖን ሲያደርጉ ትመለከታለህ። አንዱ ጋር ሊጨምሩ ይችላሉ፣ አንዱ ጋር ሊቀነስ ይችላል ምናምን ቫሪያብል የሆነ ቀኖናዎች ታያለህ። እዛኛው ቀኖና ተሳስቷል፣ እዚህኛው ልክ ነው እያልክ በቀኖና መጻሕፍት የተደረጉ ጉባኤያትን ልትጠላቸው ምናምን አትችልም። ሙሉ የቀኖና እንትኖችን ሰብሰብ አድርጋ ቤተክርስቲያናችን የምትቀበለውን የደረሳትን መጽሐፍ ትቀበላለች ማለት ነው። ይሄ ሁለቱ ዲስቲንግዊሽ ማድረግ ይገባናል። የፕሮቴስታንቱ አንድ ቁጥሩን ብቻ እያሉ ነው፣ ሁለተኛ ደግሞ መረዳቱንም ጭምር አያስፈልግም እያሉ እንደሆነ እሱ ነው ልንረዳ የሚገባው። እችን ልጨምር ብዬ ነው። ቃለ ሕይወት ያሰማልን። ጥሩ እንትን ነው። እኔም የምረዳው በዛ መልኩ ነው። ግን ዋናው ነገር መሰረታዊ የሆነውን የአባቶቻችንን አስተምሮና ወይም መሰረታዊ የሆነውን የመዳን ትምህርት ወይም መሰረታዊ የሆነውን የህይወት ትምህርት ያቺ አንዲቷ ቤተክርስቲያን የተመሰረተችበትን መሰረታዊ የሆነውን አለት ጋር የሚጋጭ ከሆነ እስካልሆነ ድረስ እነዛ ለእድገትና ለመንፈስ ለእውቀትና ለአንዳንድ እድገት የሚጠቅሙ ከሆኑ የግዴታ ዶግማዊ አድርገን ከነሱ ጋር አንፋጭም የሚል ሐሳብ ነው የተረዳው። ቆንጆ ነው። የማቴዎስ ወንጌል መተርጎም በጣም ደስ ብሎኛል። የመጽሐፍ ፈልጌም አድኜም ቢሆን እገዛዋለሁ። ወንድሞቼ እግዚአብሔር ይስጥልኝ፣ አመሰግናለሁ ጊዜ ሰጣችሁ ስላስረዳችሁ። አሜን። ጌታ ያክብርልን። ኃይልዬ እናመሰግናለን አንተ መተህ ጥያቄን ስላቀረብክ። አይ ቲንክ አንድ ሙር ጥያቄ እንቀበልና ኮሜንቱንም ኦን እናድርገውና ሜቢ አኬ ሲከፍት ኮንፊርም አድርጉን። እሺ ጋይስ፣ እሱ እስኪከፍት ብዬ ነው ሰው ከሚበተን እሱ እስኪከፍት ብዬ ነው። መኩም ካሜራ ስላበራ አንድ ሰው ልቀበልልን። ቀድሽ ኦኬ፣ ቀደም መጥቷል ገብረ ክርስቶስ የሚባለው ወንድም። የሱን ጥያቄ እንቀበልና መኩ ያሳብ ሰጥበትና አኬ ከከፈተ ኮንፊርም ታደርጉናላችሁ። ኦኬ ሌትስ ዱ ዛት። እሺ ልቀጥላ። እሺ ገብረ ክርስቶስ ቀጥል። አይ ቲንክ ሞስት ፕሮባብሊ አንተ የመጨረሻ ጥያቄ ነው የሚሆነው። ቀጥል። እሺ አመሰግናለሁ። ሶስት ጥያቄዎች ናቸው ልኝ። የመጀመሪያው እንግዲህ ለቤተክርስቲያን ሶስት ጥያቄ ብቻ፣ ሶስት በጣም አጫጭር ጥያቄዎች ማለት ነው። ገብሪ አንድ ምናልባት ተያያዥ ስለሆኑ አንድ ላይ ተያያዥ ስለሆኑ ሰዓት እንትን እንዳይል አንዷ መሰረታዊ ትናንት እንዳይል ነው። አስፈላጊ ስለሆነ ነው። አኬ ሲከፍት እንትን እንለዋለን። ጥያቄን አቀርብና ችግር የለው ሰው እንዳይበተን ነው። ጥያቄን አቀርብ ችግር የለው። እሺ አመሰግናለሁ። በስላሴ ስም እጀምራለሁ። ስማ ወልደው ቅዱስ አዳም ለከሚት የመጀመሪያው እንግዲህ ለቤተክርስቲያን የምንሰግደው ስግደት አለ አይደል? ይሄ ስግደት የምን ስግደት ነው? የአምልኮ ስግደት ነው ወይስ የጸጋ ስግደት ነው የሚለውን በአባቶች ያስተምሩበት ላይ ጋዲ አንተን የፈለኩ ለዚህ ነው። እና የመጀመሪያው ነው እንትመልስልኛለሁ። ሁለተኛው ቤተክርስቲያን ሰሚ ናት ወይ? ለምሳሌ በዚህ በማቴዎስ 18:7 ላይ ወንድም 7 ጊዜ ቢበድል ወይ ደግሞ ወንድም ቢያስቀይምህ ሄደ ለማን ተናገር? ለቤተክርስቲያን ንገራት ይላል አይደል ቃሉ ካልተሳሳትኩኝ። ስለዚህ ይሄን የምናገረው ለማን ነው? ለህንፃ ቤተክርስቲያን ነው ወይስ ለሌላ ከዛ ውጪ የሆነ አካል አለ ወይ የሚለውን ልትመልስልኝ እፈልጋለሁ። ሶስተኛ ላይ የመጨረሻው ጥያቄ ደግሞ ቤቴ ለአሕዛብ ሁሉ የጸሎት ቤት ትባላለች። በዚህ በማርቆስ 11:7 ላይ ያለው ማለት ነው። ቤቴ ሁሉ ለአሕዛብ ሁሉ የጸሎት ቤት ትባላለች ተብሎ የተጻፈው አይደለምን? እናንተ ግን የወንበዴዎች ዋሻ አደረጋችኋት ይላል ጌታችን ኢየሱስ ክርስቶስ። ለስም አጠራሩ ከምስጋና ይግባውና ማለት ነው። ስለዚህ በዚህ በእኛ ቤተክርስቲያን ወይ ደግሞ በዚህ በኦርቶዶክሳዊ ተዋሕዶ ቤተክርስቲያን የመጨረሻው ሜቢ ሰው ሲሰማው እንትን እንዳይል ቤቴ ለአሕዛብ ሁሉ ነው ያልከው። ሜቢ ከተሳሳትኩ ታረሙኛለህ። ማርቆስ 11:7 ላይ ያለውን ያን ሰው ልክ ቤቴ ለአሕዛብ ሁሉ የጸሎት ቤት ትባላለች። አቤት
ኦኬ እሺ 11:7 ላይ እንዲህ የሚል ሐሳብ የለም። እሺ ችግር የለውም ጨርስ ሐሳብን። እሺ ቤቴ ለአሕዛብ ሁሉ የጸሎት ቤት ትባላለች ተብሎ የተጻፈው አይደለምን? እናንተ ግን የወንበዴዎች ዋሻ አደረጋችኋት አላቸው። ስለዚህ በቤተ ክርስቲያን ለምሳሌ የትኛውም አሕዛብ መቶ መጸለይ ይችላል ማለት ነው በዚህ ቃል መሰረት? ይሄን እንድትመልስልኝ ነው። አመሰግናለሁ። በዚህ መጽሐፍቶችን ደግሞ ከቻልክ ደግሞ የአባቶች አስተምሮን ሼር እንድታደርገኝ በዚህ አጋጣሚ ጠይቃለሁ። እግዚአብሔር ይስጥልኝ። 11:17 ላይ ነው። ኦኬ 11:17 ለማለት ነው። ኦኬ ይከፋል። ከመቅደስ ጋር የተገናኘ ነገር ስለሆነ መኩይ ምንም አንደኛና ሁለተኛው ቶሎ እንትን ሚል ስለንታ አድሬስ አድርጋቸው ከቀደም ጀምሮም ስላላወራ እኛ ብዙ አወርተናልና እሺ ጋር እግዚአብሔር አክብርልን። አይ የመጀመሪያው ማለት ለቤተ ክርስቲያን ስትል ወንድማችን ህንጻው ቤተ ክርስቲያኑን ነው ገብርዬ ቆይ አንዴ ረጋ በልና ወንድማችን አሁን መኩኮ ሊመልስልህ ስለ ሁለተኛው ጥያቄ አይደለም እሱ ያነሳው ሲጀምር ቤተክርስቲያን ሰሚናት ስለሚለው ስለሱ አይደለም የመጀመሪያውን ጥያቄ ገና አዲስ ሊያደርግልን ኦኬ ለቤተክርስቲያን ስግደት ሲሰገድ የምንድን ነው የጸጋ ነው ወይስ ያምልኮ ነው የሚለውን ጥያቄ ነው የጠየቀው ከዛ ቤተክርስቲያን ስትል ምን ማለት ነው ያለ ነው እሱን ይመልስላል ሁለተኛው ቤተክርስቲያን ሰሚናት ሲባል ከምን አንፃር እንደሆነ ሶስተኛውን መኩ እግረ መንገዱን ይሄድበታል አንተ ማይከን ሚውት አድርጋ አዳምጥና ግልጽ ያልሆነልህ ነገር ካለ መጨረሻ ላይ እንድናጠራለን መጠየቅ ትችላለህ ማለት ነው መኩ ይቀጥል ተረዳውና በዚህ መልኩ ቀጥል እሺ አጠረጠር ለማድረግ ያክል አክቹአሊ የመጀመሪያው ለቤተ ክርስቲያን የምንሰግደው ስግደት የትኛው ስግደት ነው የጸጋ ስግደት ነው ወይስ ደግሞ የአምልኮ ስግደት ነው የሚለው ነው አይደል ጋዲ ስለዚህ እንደዛ ነውና ትክክል ነው ወይ ትክክል ቀጥል በቃ እሺ አይ እኔም የመጀመሪያውን የጠየቅኩት ያው ቤተ ክርስቲያን የሚለው ትርጉም በሶስት ስለሚከፈል ነው ያው ህንጻ ቤተ ክርስቲያን ሪፈር እንደሚያደርግ ነው ከዚህ የተረዳሁት ህንጻ ቤተ ክርስቲያን ወይም ደግሞ አምልጽምባት ቤተ ክርስቲያን ስርዓተ ቅዳሴ ስጋውና ደሙ የሚፈተትባት ቤተ ክርስቲያን ብለን እንጠራታለን የመጀመሪያ ቤተ ክርስቲያን ጉባኤያት ናት ጉባኤ እንደመሆኗ ቤተ ክርስቲያን ጉባኤ እንደመባሏ ቤተ ክርስቲያን ተብላ ትጠራለች ኤክሌሲያ የሚባለው ከዛ መንጻር ነው ሌላኛው ያንዳንዳችን የእግዚአብሔር ቤተ መቅደስ ተብለን እንጠራለን ከዛ አንፃር ቤተ ክርስቲያን ልንባል እንችላለን ስለዚህ ሶስት ነገሮች አሉ አውሪ ጥያቄ የተጠየቀው ቤተ ክርስቲያን ስጋውና ደሙ የሚፈተትበት ስግደት ልናቀርብ እንችላለን የምንሰግደው ስግደትስ የአምልኮ ስግደት ነው ወይስ ደግሞ የጸጋ ስግደት ነው የሚለው ነው በቀላሉ በቤተ ክርስቲያን ውስጥ ለእግዚአብሔር የአምልኮ ስግደትን እናቀርባለን ለቤተ ክርስቲያን ደግሞ ምንድነው የክብርን ስግደትን እንሰግዳለን ለቤተ ክርስቲያን ያ ማለት የጌታ ስጋና ደም የሚፈተትበት ምን አለ ታቦቱ አለ አይደል በቤተ ክርስቲያን መሃል ላይ ታቦት አለ ያ ታቦት ላይ የማን ስም የተጻፈበት የእግዚአብሔር ስም የክርስቶስ ስም አልፋና ኦሜጋ የተጻፈበት ማለት ነው አልፋና ኦሜጋ የጌታ ስጋና ደም የሚፈተትበት ስለዚህ በዛ ላይ በቤተ ክርስቲያን ውስጥ ለቤተ ክርስቲያን ክብር ይገባል አዎ ክብር ይገባል ቅዱስ ዳዊት እርግጠኛ አይደለም መዝሙረ ዳዊት ላይ የጌታ እግሮች በሚረግጡበት ቦታ ሁሉ ምን እናደርጋለን እንሰግድለታለን ለማን ለእግዚአብሔር እንሰግድለታለን የማን እግር ነው የረገጠው የጌታ አሁን ደግሞ ያ ቦታ ምንድነው ደሙና ስጋው የሚፈተትበት እንደመሆኑ መጠን ክብርን እንሰጣታለን ከዛ አንፃር ስግደትን ለቤተ ክርስቲያን ስንገባ ወደ ቤተ ክርስቲያን በነገራችን ላይ ሰላም ለኪ ቅድስት ቤተ ክርስቲያን አምሳለ ኢየሩሳሌም ሰማያዊት ብለን ነው የምንገባው ሰላም ለኪ ቅድስት ቤተ ክርስቲያን አምሳለ ሰማያዊት ኢየሩሳሌም የሰማያዊቷ ኢየሩሳሌም አምሳል የሆነች ቅድስት ቤተ ክርስቲያን ሆይ ላንቺ ክብር ይገባሻል ሰላም ላንቺ ይገባሻል ብለን ዝቅ ብለን እንገባለን ማለት ነው ይሄ ሁሉ ጊዜ የሚከናወነው ነው ማንንም ሰው ወደ ቤተ ክርስቲያን ሲገባ ይሄንን እንዲል አባቶችም ይመክሩናልና ከዛ አንፃር የክብርን ስግደትን ሰላምታን እንሰጣለን ለማን ለቤተ ክርስቲያን ይገባዋል ማለት ነው ከዛ አንፃር እናያለን ወደ ሁለተኛው ስንመጣ ሜቢ እዚህ ላይ የሚጨምሩት ነገር አለ ጋዲ እሺ ወደ ሁለተኛው እስቲ አስታውሱ
ኦኬ ላስታውስ ጌታ እንደተናገረው አለ አይደለ ላይክ መጀመሪያ መከረው ከዛ በኋላ ደግሞ ሌላ ሰው ጠርታችሁ እንትን በሉ ግን ባይሰማ ግን መጨረሻ መከረው ባይሰማ ግን ለቤተ ክርስቲያን ንገራት እሷን ካልሰማ የሚል ሐሳብ አለና ወንድማችን ጥያቄው ምንድነው ቤተ ክርስቲያን ሰሚና ሲባል ከምን አንፃር ህንጻው ነው የሚሰማው ለቤተ ክርስቲያን ሲባል ለማን ነው ሄደ የምትናገረው የሚለው ነገር ነው ጥያቄውና አሁንም እሺ ዞሮ ከቤተ ክርስቲያን ኮንሰፕት አንፃር ነው እሺ ይሄም ደግሞ የምንረዳው እግዚአብሔር ያክብርልን ቤተ ክርስቲያን የሚለው ትርጉሙን ነው አሁን ቀደም የጠቀስኩት ይሄንን ነው ምን የሚል ነው ቤተ ክርስቲያን ስንፈታ በሶስት መንገድ ነው የመጀመሪያው ቤተ ክርስቲያን ጉባኤ ማለት ኤክሌሲያ የምንለው ጉባኤ አሁን እረኞች አላት ቤተ ክርስቲያን እረኞች ስብስብ የመጀመሪያ ሲኖዶስ ብለን የምንጠራው ማለት ነው የእረኞች ስብስብ አንድ ላይ ጉባኤ ናት ሁላችንም ይወክለን ከዛ ሁላችን በዛ ውስጥ ነው የምንታቀፈው ያቺ ምን ተብላ ትጠራለች ቤተ ክርስቲያን ትባላለች የመጀመሪያ ሁለተኛ ደግሞ እያንዳንዳችን ቤተ ክርስቲያን ተብለን ልንጠራ እንችላለን ጸጋ የእግዚአብሔር ቤተ መቅደስ ተብለን ስለምንጠራ ማለት ነው ቅዱስ ጳውሎስም ይሄንን ሪፈር ያደርጋል ሌላኛው ሶስተኛ ደግሞ የጌታ ስጋና ደም የሚፈተትበት ማለት ነው ሶ ይሄንን እየተጠቀሰ ያለው አሁን እየተጠቀስከው በማቴዎስ ወንጌል ላይ ያለው ምንድነው ሪፈር የሚያደርገው ቤተ ክርስቲያን ጉባኤያት እንደመሆኗ አንድ ሰው ቢያጠፋ ወንድሜን ላንተ ወይም ደግሞ ዮሐዴ አሁን ቢያጠፋ እመክረዋለሁ ማለት ነው እነግረዋለሁ ቀጥዬ ወዴት ነው ማመጣው ወደ ቤተ ክርስቲያን አባቶች አመጣዋለሁ ለምሳሌ ንስሐ አባት ሊሆን ይችላል የቤተ ክርስቲያን አገልጋዮች የሆኑት ከፍ ያሉት ወደዛ አመጣቸዋለሁ ማለት ነው አመጣዋለሁ ከዛስ እነርሱንም እንቢ ካለ ወዴት ነው የሚመጣው አክቹአሊ በዚህ ውስጥ ስርዓት አለ ወደ ቅዱስ ሲኖዶስ ይመጣል በሲኖዶስ ደረጃ ይመጣል ማለት ነው ያዋሪ አንተ እሺ ገብረ ክርስቶስ እሺ ይርኩብ ለምሳሌ ነው እና አሁንም እንቢ ካለ ነው በቃ ከዛ ቅዱስ ሲኖዶስን ወይም ደግሞ ከላይ ያለው በመንፈስ ቅዱስ የሚመራውን ቅዱስ ሲኖዶስን እንቢ ካለ ከዛ ተዋው ነው በቃ ላንተ እንደ አህዛብ ይሁንልህ አህዛብ ማለት እግዚአብሔርን ክርስቶስን የማያውቅ መናፍቅ ብለን የምንጠራው ከቤተ ክርስቲያን የወጡ እንደዛ ተዋው ነውና ኮንሰፕቱ ከዛ አንፃር ነው የሚታየው እንጂ እንዲያው ህንጻው ቤተ ክርስቲያንን የሚያመለክት አይደለም ከዛ አንፃር እንድትገነዘብ ነው እግዚአብሔር ያክብርልን ሶስተኛው ንሩበት ጋር እሺ ቃሉት ያሰማል መኩይ ግልጽ በሆነ መልኩ ነው ያው ቤተክርስቲያንን አልሰማ ካለ ኦር ቤተክርስቲያን ሰሚና ሲባል ኦፍ ኮርስ ቅዱሳን አባቶች ናቸው ኤክሌሲያውን ያንን ህብረት ሊድ የሚያደርጉት ወይ ደግሞ የመንጋው ጠባቂዎች የሚባሉት ወይ ያንን ጉባኤ አልሰማ ካለ በቃ እንደቀራጭውንበት እንደዛ ይላል መጽሐፉና ከዛ አንፃር ነው የሚነገረው ይዋዲ የመጨረሻው ሊድበት ወይስ ትሄዳለ ጉሩሬን አንተ ምንድነው በጌታስ ቀጥል ችግር የለም አጠር ባለ መልኩ ስለሆነ የሚመለሰው ወንድማችን ማርቆስ ወንጌል ምዕራፍ 11 ቁጥር 17 ላይ ጌታ እንዲህ አለ አስተማራቸው ቤቴ ለአህዛብ ሁሉ የጸሎት ቤት ትባላለች ተብሎ የተጻፈ አይደለምን እናንተ ግን የወንበዴዎች ዋሻ አደረጋችኋት አላቸው የካህናት አለቆችም ጻፎችም ሰምተው ህዝቡ ሁሉ ማን ይደውለው ይጌታ በጣም ይከብድ ድምጽ ነው የራሱ አስደነገጠኝ እና ቤቴ ለአህዛብ ሁሉ የሚለው ወንድማችን ኔሽንስ ነው የሚለው ላይክ ኦሪጂናሊ ቃሉን ሄደ በተመለከተው ኔሽንስ ነው የሚለው ለህዝብ ሁሉ ነው ኦኬ ለአህዛብ ሁሉ የሚለው ምንድነው ቤቴ ለአህዛብ ሁሉ የጸሎት ቤት ትባላለች የሚለው ለህዝብ ሁሉ ነው የሚለው ቃሉ ይሄ ማቴዎስ 25 ላይ እንዳለው ማለት ነው አህዛብን ሁሉ በፊቱ ሰበሰባቸው እንደሚለው አንዳንድ ቦታ ላይ የአማርኛው መጽሐፍ ቅዱስ ምን ይላል ህዝብ የሚለውን አህዛብ ይያለ ይገልጻል ኦኬ ህዝብ ነው ኔሽን ነው የሚያሳየውና ለህዝብ ሁሉ የጸሎት ቤት ትባላለች ተብሎ ሲገለጽ ከምን አንፃር ነው እንደው ያላመነው ዝም ብሎ ቤተ መቅደስ መጥቶ ይሰግዳል ማለት አይደለም ሲጀመር ያላመነ ሰው ያላመነበትን ነገር መጥቶ ሊያደርግ አይችልም ለህዝብ ሁሉ ሲባል ግን ኦኬ በዛ ነገር ያመነ ለምሳሌ አሁንኛ ቤተክርስቲያን ውስጥ የእግዚአብሔር ቤት ነው ለህዝብ ሁሉ ክፍት ነው ሲባል ግን ያላመነ ሰው አሁን አንድ ጴንጤ መጥቶ ዝም ብሎ ወደ ቤተክርስቲያን ሳይጨመር ቤተክርስቲያን ውስጥ ገብቶ አምልኮ ይፈጽማል ማለት አይደለም ነገር ግን ክፍት ነው በቤተክርስቲያኒቷ ትምህርት ላመነ ሰው ወደ ህብረቱ ለሚጨመር ሰው ግን ያ እግዚአብሔር ቤት እንደመሆኑ ከዛ አንፃር ክፍት ነው ቤቴ ለህዝብ ሁሉ የጸሎት ቤት ትባላለች የተባለው ከዛ አንፃር እና ወንድማችን በዛ መልኩ ነው የምንረዳው
ገብረ ክርስቶስ ሐሳቡን አግኝታው ከሆነ እሺ አመሰግናለሁ። እግዚአብሔር ይስጥልኝ። ያው ኮንክሉድ ሳደርገው በሰዓት ላይ ያንን የምንሳለመው በዛው ያደረው እግዚአብሔር መንፈስ ቅዱስ በዛው ሱታፌ ስላለው ለዛ ነገር እሱ ለተገለጸበት ነገር ያው የክብር መገለጫ ነው የምናደርገው ማለት ነው። ስለዚህ የመጀመሪያው ማለት ነው። ስለዚህ የአምልኮ አይደለም ማለት ነው። ኦፍ ኮርስ አምልኮ ለእግዚአብሔር ብቻ። እሺ አመሰግናለሁ። እሺ ወንድማችን ገብረ ክርስቶስ ኔትወርክ መጨረሻ ላይ አስተኛው መሰለኝ። እሺ ቀጥል። እሺ ስለዚህ የአንደኛው በዚህ መልክ ነው ማለት ነው። ሁለተኛው ደግሞ የምናገረው ለቤተክርስቲያን እንትን በሚባልበት ሰዓት ላይ ለህንፃ ቤተክርስቲያን ሳይሆን በዛ አካል ለሆነው ለጉባኤው ነው ማለት ነው። ለምሳሌ አባቶቻችን ሊኖሩ ይችላሉ፣ ካህናት፣ ቀሳውስት ማለት ነው። ከነሱም ከፍ ያሉት ኤጲስቆጶሳትና ለጳጳሳት ነው ማለት ነው። እሺ ስለዚህ ሶስተኛው ደግሞ ስለዚህ አህዛብ ብሎ የተጠቀሰው የቃላት የአፈታት እንትን ነው ችግር ነው ማለት ነው። እንደዛ ብዬ ልስለው የአውዱ ደግሞ የቃላት ሁኔታ አህዛብ የሚለው ህዝብ ተብሎም ይፈታል። ለዛ ነው አህዛብ የሚለው ያላመነ ብቻ ሳይሆን ህዝብ ተብሎም ይፈታል። ኔሽንስ ነው የሚለው ለአማኞች ነው። ኦኬ ስለዚህ ለአማኞች ነው በሚለው ልስለው ማለት ነው። አዎ ክፍት የሚሆነው የእግዚአብሔር ቤት የጸሎት ቤት ሲባል ለማንም ክፍት ነው። ለማንም ሲባል ግን ሁሉም ይመጣል ሳይሆን ቤተክርስቲያኒቷ በመታምነው ቤተክርስቲያኒቷ በመታምነው እምነትና ትምህርት የሚመጣ ሰው ዞሮ ዞሮ ለሱ ክፍት ነው እንደማለት ነው። ከዛ አንፃር ነው የምንረዳው እንጂ አህዛብ መጥቶ ማንም ሰው አንድ ሙስሊም መጥቶ ለምሳሌ ቤተክርስቲያን ውስጥ ልስገድ ሊል አይችልም። እሺ አመሰግናለሁ። እግዚአብሔር ይስጥልኝ። እሺ ወንድማችን ጌታ ያክብርልን። ኦኬ አኬ ከፈተ እንዴ ጋይስ ቼክ ላድርግ። ካልከፈተ አንድ ጥያቄ መቀበል እንችላለን። ዛሬ ካነሳነው ቶፒክ ጋር ቢሆን ግን መልካም ነው ጋይስ በተቻለ መጠን ኦኬ። ዛሬ ካነሳነው መጽሐፍ ቅዱስና ቤተክርስቲያን በጣም ጥሩ ትምህርት ተማምረናል እንደምታውቁት። ዛሬ ካነሳነው ቶፒክ ጋር ቢሆን መልካም ነው። ዛሬ ካነሳነው ቶፒክ ጋር አንድ የመጨረሻ ጥያቄ ኦኬ አንተሽ አለ ኦኬ ከልጄ ጋር ነኝ። ቀጥሉ። እሺ አይ ጥያቄ ያለው ሰው አንድ ቁጥር ጻፍ። እሺ ከተማ የሚል ዩዘር ኔም ከቀደሙ ሲጽፍ ነበር መሰለኝ ካልተሳሳትኩሽ። ወንድማችን ከተማ ኢንቫይት አድርጌያለሁ። ኢንቫይት ማድረግ አይቻልም እንዴ ጋዲ? ማለት በእኛ ሞዴሬተር አንዳንዴ ይሄንን ከልክሏል። ቅድስና ይጠይቃል መሰለኝ። ያፍታ መሳሳቅ እንዳታስቀኝ አንተ ተወይቶ። እሺ አኬ ከፍቷል መሰለኝ ወንድማችን። እሺ የመጨረሻ ጥያቄ አንዴ እንቀበለውና ወደሱ እንሄዳለን። በቃ ሁላችንም አንዴ የመጨረሻ ጥያቄ እንቀበለው። አይ ቲንክ ኔትወርክም እያስቸገረው ነው መሰለኝ ወንድማችን አሁን የገባው አይደል? እኔ ጋር ብቻ አይደለም ሎድ ነው የሚያደርገው አይደል? መኩ የሚታያችሁ ገብቷል ግን ገብቷል እኮ መግባትም አለ ከተማ ኦኬ ነገረ ክርስቶስ ላይ ሌላ ቀን ነው በሌላ ቀን ስንገባ እንትን እንላለን። በቃ ጋይስ እንዲናደርግ ለነበረን ቆይታ እግዚአብሔር አምላክ ስሙ የተመሰገነ ይሁን። ያው አኬ እስኪገባ ተባብለን ነበር። አንድ ሰዓት አካባቢ ትምህርቱን የጀመርነው ጥሩ ትምህርት እንዳገኛችሁ ተስፋ እናደርጋለን። ጌታ በረዳንና ባገዘን መጠን እንግዲህ ያው ከቤተክርስቲያን ያገኘነውን ከአባቶች የተማርነውን ነገር ለእናንተ ሼር ማድረጉን እንቀጥላለን። ካሁን በኋላ ትምህርት ላይ ፎከስ አድርገን ትምህርት ላይ በማስረጃ የተደገፈ የአባቶችን ጽሑፍ እየከፈትን የአባቶችን ትምህርት እየከፈትን በዛ መልኩ የምንማማር ይሆናል ማለት ነው። ሜቢ ዋድ የምጨምረው ሐሳብ ካለ ድልስተ ከመዝጋቴ በፊት አይ የለም አኬም ስለከፈተ እንሂድ እዛ
እና ነገ ደግሞ እግዚአብሔር ከፈቀደ እንገባለን ምናምን ሰሞኑ ምናምን እንገባለን እግዚአብሔር ከረዳን። በቃ ሰላም ደሩ እዛ እንገናኝ። በቃ በሉ ጋይስ እንደዛ እናደርጋለን። እንማማራለን ወይ ዶግማ ላይ ጥያቄ ያዘጋጁና ነው በል ማለት በተለይ ሰሞኑ በሚንገባበት ላይ በተለይ ዶግማ ላይ መሰረታዊ ቤተክርስቲያን ትምህርት ላይ ጥያቄ ያዘጋጁ ገቡና ጠይቁ ማለት ለራሳችሁ ማወቅ ስላለባችሁ ግዴታም ስለሆነ እና ከዛ አንፃር ነው። ክብር ለንጋዴ ደናደ ስማክ እናመሰግናለን ሁላችሁም። አንትሺ በሉ በቃ ሰላሙን አንትሽም ከጩጬው ጋር ነው መሰለኝ። ለነበረን ቆይታ እግዚአብሔር አምላክ ስሙ የተመሰገነ ይሁን። እንግዲህ የሰማችሁትን ነገር በልባችሁ ያጽናላችሁ ነው የሚባለው። ምርቃት ላይ ብዙ ጎበዝ ባልሆንም አሁን ሁላችንም ወዴት እንሄዳለን? ወደ አኬ እንሄዳለን ማለት ነው። አኬ ከፍቷል። ወይ አንድ ሰው አባ ትዕግስትን ስጠኝ ብሎ አንድ ጥሩ ጸሎት አለ። ጌታ ሆይ ትዕግስትን ስጠኝ የሚለው ጥሩ ጸሎት ነው ባይዘው እና በሉ በቃ እናንተ ሰዎች ለነበረን ቆይታ እግዚአብሔር የተመሰገነ ይሁን። በቃ አኬ ጋር እንገናኝ። ሂዱ እዛ ትምህርት ስላለ ወደዛ እንሂድ። ደግሞ ትምህርት እንዳያንገሸግሻችሁ